ሪካርድ ነው እኔ ደግሞ ስራ ላይ ስለሆንኩ ራሴ ነው የምሰራው ስለሆንኩኝ መመለስ አልቻልኩም። ይኸው ድምፁ ራሱ ቆይ ለሰማ ፋሲካ በኋላ ነው መመለስልኝ ስራ ላይ ነኝ ብዬ ዛሬ ነው እንግዲህ ዴቱ ምኑ በስራ ነው እንጂ መምጣት በመካሰስ እኔ በጣም ነው እንዲም ባክግራውንድ የለኝም። ቆይ ግን እሷ እንደማስፈራሪያም ታደርግ ነበር እንደዚህ አወጣቸው እኔን ሳይሆን ሌሎችም ሰዎች አሁን እስቲ ሻወር የምንረከብበት ልጅ ነበር አንድ ጊዜ ከዱባይ ፌክ ቃል እኮ ሚዲያ ላይ ነው እንደዚህ አይነት ነገር አላቸው። እኔ ስራዬን ብቻ ነው የምሰራው ማንም ሰው ላይ አልደርስም። ግን ሚዲያ ማስፈራሪያ መሆን የለበትም። በዚህ አጋጣሚ አብዬ ቆይ እቺን ነገር እንጥልበን ዛሬ ነው ከብሎክ የፈታች ምን አለችኝ እዚህ ጋር ማሲካ እንዴት ነው? ሰላም ሆነሽ? ሰላም በቀደምም እኮ ለትንስልሽ አንቺ ቦለክሽ ወዲያው መልስ ልሰጥሽ ብዬ ማለት ነው። ለጠየቅሽ ጥያቄ ለመልስልሽ ተሻል እኔ ስራ ላይ ነው የምሆነው ብዙ ጊዜ ግን እየነዳሁ ማብራራት አልቻልኩም። ስድቦቹን ሁለት ቦይስ ደግሞ ተከታትላል ለዛ ይገባኝ አልሰማሽም። ሀሳብሽን አስቀምጥሽ ወዲያው ነው የቦለክሽ የመቦላለቅ ደረጃም መንደርሰው አይደለም መቦላለቅ ደረጃ መንደርሰው አይደለም። እኔ አላቅም እውነት ለመናገር እንደው በምን እንደምመል እኔ ከስራ ውጪ እኮ አንገናኝም እኮ እኔ እና እሱ በእውነት ቲክቶክ ላይ ከሆነ የቦለኩትኝ ሪፖርት እንዳያደርግብኝ ነው ብላለች። እኔ በየትኛው እኔ ቁመሪ ላይ ነኝ ቤት እንደዚህ ሪፖርት እንዴት ነው ማረው? ለምን አደርጋታለሁ? ሲጀምር ከቦለከች በምንድን ነው ከቦለከች ታላላችሁ ቮይስ ምንድነው ልታስተምሩት? ሁለት ቮይስ ደግሞ ቆይ ልክልሻለሁ ተናድጄ ነው ብላለች። ልክልሻለሁ ሁሉን ነገር ለሰው እዚህ ጋር ይኸውልሽ አቡዳቢ ላይ ማት ከስተመሮች አለ ማት ሰው መጥቶ ማውራት ይችላል። በእውነት እኔ በጣም እኔ ጃኒ ካለልኝ እንደዚህ አይነት ነገር በታምር እቆማለሁ ብዬ አስቤያለሁ። ስራ ብቻ እቺ ልጅ ገንዘቧን አልበላውም ደሞዟን አልበላውም። አንደኛ ነገር እንከብካ አንድ ቀን ቃላት አንድ ቀን ተናግሬ አላውቅም። ቃላት ተናግሬ ማለቅ ደሞዟን ያልበላው ምንም አይነት ነገር ውስጥ በታምር ያላስፈራራው ምንም ያላረኳለች። ቤት ውስጥ እንግዲህ ሱቅ ነው ቤት ውስጥ ሂዳ ልትከፍት ሀሳቧ ካላት ሂደሽ ክፈቺ። እኔ ምን ቤት ውስጥ ክፈቺ ምን ክፈቺ? እኔ ሱቅ ነው የጋይ ሁለት ሱቅ ነው ያለ ላይሰንስ አለኝ። አሁን ዱባይ ላይ ምን አለ መሰለሽ የብዙ ድምፅ እኛውን ብዙ አውጥተን ሰራተኛ የቤት ኪራይ 60,000 70,000 ድራም ከፍላለ በጣም ነው የምንለፈው እውነት ለመናገር ሱቅ ይዘን በቀላሉ ደግሞ እሷን ነው ትነግራለች ለብሶ ክፈቱ በእኛ ሞራልም አትጨነቅ 10,000 ብር ነው የሚያስፈልገው ክፈቱ ቤታችሁ ስሩ ምናምን ይባባላል ሰው። አንድ ቀን እኛ ሱቅ አለን ብለን አንድ ቀን ተናግረን አናውቅም። ማንም ሰው የፈለገው መስራት ይችላል ምንም ማድረግ ይችላል። ግን እንደዚህ እኛንም ይጎዳል ገብቶሻል። ግን ሁሉም የርዝቁን ነው የሚያገኝ። በሌላ አማርኛ እኔ ሱቅ ከፈትኩና እሷ ቻርጅ አስቢ ሙከራዎች ይኖራሉ። ኦፍኮርስ ሙከራዎች ይደረጋሉ። ግን ቻርጃ ደግሞ እኔ ፍሪ ዲሊቨሪ ለመጀመሪያ ጊዜ እሷም ተቀልች ለመጀመሪያ ጊዜ ፍሪ ዲሊቨሪ እያንዳንዱ የማዳም እህቶች ቅመሞች እህቶቼ ታክሲ መክፈል የለባቸው እያንዳንዳቸው ይኸው እዚህ ጋር ኮመንት ላይ ጻፉ 25 ብር 10 ብር ሲጠየቁ እሷ እስከነበረችበት ያግዛታል ብዬ ለእሷም ነው አንድ በፍሪ ዲሊቨሪ ነው ወገቤ እኔ እስኪያመኝ ድረስ በፍሪ ዲሊቨሪ ነው የምሰጠው። 1 ብር ተቀብዬ አላውቅም። ማስታወቂያ እያስተዋወቅን ምን እንሸልማለን ምን የስራው የአድቨርት ሊሆን ነው እሱ የስራው እንትን ነው። ግን ምንድነው በነፃ ነው የምሰጠው። ይኸው ማንም ሰው መናገር ይችላል። ሌላው ደግሞ የምትጠይቂልኝ እኔ ሹፌር እንደሆንኩ ብቻ ነው የሚያውቁት። አንድ ቀን ይኸው እዚህ ጋር ማንም ሰው ኮመንት ያድርግ ሹፌር አቡዳቢ ሰው ካለ ሹፌር እንደሆንኩ ነው። እሷም ሹፌር ነች ነው የምትለው እኔም ሹፌር ነኝ ነው የምለው። ሙሉ ኃላፊነት በቃ ከእሷ ጋር እንዲሄድ ማለት ያ ይመስለኛል። ሳራ ይሏታል ገባሽ? አሁንም ከሄደች በኋላም ሳራ ይሏታል። ይህ ችግር የለም ማንም ይበሏት ሳራ የሚበሏት ነው። ግን እኔ ማድረግ የምችለው ምንድን ነው ሲም ካርድም የስራ ሲም ካርድ ሂደዋል። እኔ ችግር የለብኝም። ሳራም ይሏታል። እሷም የምትሰራበትን ላትናገር ትችላለች ወሬበር። እኔ ግን ማድረግ የምችለው በእሷ አይደለም። ቪዲዮ አት ሰዎች አሉ እኔ ጋር ሰርቶ በቅርቡ። ስለዚህ ማድረግ የምችለው የራሴን የጥንቃቄ መልእክት ድርጅቴ ይሄ ነው የሚፈልገው
ይሄ ነው የማቀርበው። በተመሳሳይ ምርት እንዳትጭበረበሩ። ይሄ ነው ይሄ ነው። በእኔ ስም ይነግዳሉ። በአልታ ስም ሌሎች ፎርጅዶች ይነግዱበታል። ስለዚህ በእኔ ስም እንደዚህ የኔ ምልክት ይሄ ስቲከር ነው። ይሄ ህፃንም ሆነን በየቲቪው የሚስተዋወቅ ነገር ማስታወቂያ ነው የሰራው። ማንንም ሰው ሜንሽን አላለም። ምንም ሊያስጠይቀኝም አይችልም። ይሄ ማም ነው እንደኔ እውነቱን ለመናገር ማሜ እኔም ቪዲዮን እንዳየሁትኝ እዚሁ ህዝብ ፊት ስምሽን እኮ አልጠራም፣ ይሄ ቪዲዮ ለአንቺ መሆኑን በምንድን ያወቅሽው ስል ያው ከእሷ ውጭ ሰራተኛ የለቀቀ እንደሌለ እንደገና ደግሞ አዲሷ አሰሪዋ ያንን ቪዲዮ አይታ እንጀራዋን አጣች እና ይህ ቪዲዮ ደግሞ የተሰራው እሷ 10 ምናምን ቀን ታማ ቤት ተቀምጣ ሳይሰራ ቀርቶ እሷ ስራ ስትቀጠር ፐርፐዝሊ ተሰራ። ይህ ቪዲዮ ከተሰራ በኋላ አዲሷ አሰሪ የባልትና ባለቤት ያንን ቪዲዮ አይታ ነገ እኔ ላይም እንደዚህ ልታረጊ ትችያለሽ ብላ ነው ከስራ ያባረረቻት። ነገ እኔ ላይም ከስተመር እንደዚህ ታረጊያለሽ ብላ አስባ ነው። ኢንሽን ሳረግ ነው። አሁን አቡ እንደዚህ ነች እንዳትቀጥሯት እቺ ልጅ እንደዚህ ዘርፋኛለች ፎቶ አድርጌ እንደዚህ እኔ 12 ዓመት ነው እዚህ ማርኩት እዚህ ማራት ላይ ልጅ ሆኜ ነው የመጣሁት። በስራ ነው ያደግኩት። ያንዳንዱን ነገር ኃላፊነት ይዤ ነው ዝም ብዬ ወጥቼ ፋሲካ እንደዚህ ከሌ እንደዚህ አምኖት ትብይድ አልልም። ተሻ እምለው ነገር ስለ ድርጅቴ ብቻ ማውራት ነው የምችለው። ስለ ሱቄ ይሄ ነው የኔ ነገር ይሄ ነው። እኔ ነኝ 2 ሱቅ የከፈቱት ማስረጃ አለኝ። እኔ 2000 ላይሰንሶቼ እኮ አሉ 2019 እና 2000 ሱቁ እዚህ ደግሞ መቼ ዘማን 2023 የተከፈተው። በእነዚህ ነገር መነጋገር። እሺ ከሷ ውጪ በቅርብ የለቀቀ ሰራተኛ አለ ካንተ ቤት? አዎ 5 ወር በፊት ያለቀቀው። ኦኬ ታዲያ ከ5 ወር በፊት ለለቀቀ ሰው መቼም እሷ በወጣች ልክ እሷ ስራ ተፈተኑም 2 ቀን 3 ቀን ሰርቶ ሜሉም አሉ። ኦኬ እሺ እንደገና እኛ ደሞዝ ከፍለን ስጦታ ሰጥተን በሰላም ተመራርቀን ተሸኛኝተን እነሱ ግን ጣላት ሆኑ እኛ ላይ እና ከስተመሮቻችን ብዙ ነገር ዋትሳፕ ላይ እየደረሳችሁ እንደሆነ ሰምተናል። እናም እቃችሁን ጥራት ቀነሰብን እያላችሁ ነው። የእኛን ምርት የምታገኙት በእኛ አካውንት ብቻ ነው ማለት ያው ከስተመሮቻችሁ እሷ ጋር እንዳይሄዱ ነው። ይሄ ደግሞ ያንተ ከስተመሮችህን ፕሮቴክት የምታደርግበት መንገድ ነው። ኦኬ ግን እሷ ስትለቅ ሴም ካርድሽን ስበሪ ተብዬ ነበር ብላለች እና ሴም ካርድሽን ስበሪ ብላሃት ነበር። እኔ እኮ ገጋ ቃለሁ እዚህ የኖርኩ ሰው ነው። በእሷ ስም የወጣ በእሷ ስም ሰበረችው ሄዳት ካተውጠው ተመልሶልኛል ይሄ ጥያቄ። እሺ ማሜ ላይ ምንም አይነት ችግር የለብኝም። በጣም ደስተኛ ነኝ ከእሱ ጋር በጣም ማለት እውነት ለመናገር እኮ እፈልጋለሁ መስራት ማደግ እፈልጋለሁ። እኔ በቃ የምሰራበት ዘመን ነው። እቺ ልጅ ለእኔ ታስፈልገኛለች። በጣም ለምኛታለሁ። እንስራ። ምንድነው ችግርሽ? ይህን ከፍተት እናገር። ምንድነው ችግርሽ? በቃ እኔ ያላየሁት ነገር ይህም ስራ ነኝ። ሁላችንም ስራ ነው። ሁላችንም ሩጫ ላይ እኮ ለነገ ህይወት ማለት ነው። እዚህ የቤት ኪራይ አለ፣ ደሞዝ አለ፣ ሰራተኛ ብዙ ነገር ስላለ እኔ በቃ ጠይቃታለሁ። እሷ ምንድነው ችግር ካለ ንገሪኝ። ፊቷም ደብሯት ካየሁ ጠይቃታለሁ። ምንድነው ችግር አለ? ደሞዝ ልጨምር። ምንድነው ችግርሽ? ብዙ ጊዜ ነው የምላት። ለእኔ እኮ አይገባም። እውነት ለመናገር አንተ ሳትመጣ በፊትም ራሷ ብላለች አንተን እንደ ሹፌር እንደሆነ እንደምትታወቀው እሷ ባለቤት እንደምትመስል ኢቭን ሳራ እያሉ እንደሚጠሯት ተመልካቾችንም መጠየቅ ትችያለሽ። እኔ የሚያውቁኝ እንደ ተቀጣሪ ሰራተኛ ሳይሆን እንደ ቤቱ ባለቤት ነው የሚያውቁኝ። ለምን ከልቤ ከአንጀቴ ነው የምሰራው። ሊሚትም የለም። ጠዋት 10 ሰዓት ከፍቼ እስከ 10 ሰዓት ማለት በዚህ ሀገር ነው። በዚህ ሀገር ስመጣ 5 ሰዓት ነው ተነስቼ መሳር። 10 ሰዓት ማለት የማዳም ልጆች አሁን 8 ሰዓት ነው የሚነሱት። 10 ሰዓት ማለት ጥሩ በቃ ማንኛውም ሰው ቢሮ የሚገባበት ሰዓት ራሱ የመክፈቻ ሰዓቱን ችግር የለውም። በኢትዮጵያ ካወራን ጠዋት 4 ሰዓት ገብታ ሌሊት እንደምትወጣ ነው። ቤዛ እዚህ ጋር ቤዚ ሳሎን አለች። በየ15 ቀኑ እኔ ፀጉር ከፍላለሁ። ጠይቀት በ15 ቀን ረፍት አለ። በ15 ቀን ስትወጣ እኔ ኮንትራት ይዤ የፀጉሯን እኮ አሰራለሁ። ፀጉር አሰራለሁ። ማንኛውም አሰሪ ካረገ እስኪ ፀጉር በወር 2 ጊዜ አሰራታለሁ አሉ እነ ቤዛ እዚህ ጋር በሳሎን አኮሞዴሽንም ከእናንተ ነው? ማደሪያ አኮሞዴሽን ከኔ ነው። አንድ ክፍል እኔ ባከራየው ፓርቲሽን በአንድ ሩም 1200 ብር ይከራያል። 1200 1300 ፍላት አለኝ እኔ ትልቅ ፍላት እና ፍላቴ ላይ አንድ ሩም ለእሷ ሰጥቻታለሁ።
እኔ ፍላቱ ሙሉ ስላለኝ እኔም በነፃ ነው የምኖረው። አንድ ክፍል ለእሷም ቢስ ችግር የለብኝም። ለምን ከእሷም በፊት የነበሩ ስታፎች ይኖሩበታል። ስለዚህ ሩም አላት እና ምግብም ከእናንተ ነው። ግን ሰዓቱ ለምሳሌ በኢትዮጵያ ጠዋት 4 ሰዓት ገብታ አድራ ሌሊት በኢትዮጵያ ከሌሊቱ 10 ሰዓት ወይም 11 ሰዓት ነው የምትዘጋው። ኦርደር ካላለች አትዘጋም። ራሷ ካላለች በስተቀር መጥቼ ይኸው ቃል ለመደለሰ ነው ይጂ ካላልኳት ትጠይቅ። ግን እሱንም ቆይ ላጽዳለች፣ ክሊር ላድርግልሽ። 10 ሰዓት ጠዋት 10 ኦክሎክ ተጀምሮ ስራው 10 የላይቭ ስራ ነው። 11 12 13 ሲሆን 1 ሰዓት አይደል? ለሶስት 2 ሰዓት ወይ ማክሲመም 2 ሰዓት ምሳ ይሄዳል እኮ 8 ሰዓት ትሄዳለች። ምሳ በኢትዮጵያ 8 ሰዓት ሄዳ 9 ሰዓት ተኩል መልሳ ትከፍታለች አይደል? ያስ በእርግጠኝነት 3 ሰዓት 2 ሰዓት ታርፋለች። 3 ሰዓት ማክሲመም 5 ሰዓት ተኩል ነው የምትመጣው መሰለኝ። 2 ሄዳ 5 ነው የምትመጣው። 3 ሰዓት ግን ሰዓት ይኸውልሽ ልቆጣጠር የለም። እኔ ሰዓት እንኳን ልቆጣጠር አይደለም እሷ ታውቃለች። ካለን ስራ በራሷ ፍቃድ ካልሆነ በስተቀር እንዲህ አምሺ እንደዚህ ሰዓትሽን አክብሪ ጠዋት እንድትነሽ ሂጂ ከማለት ውጭ አይ እንደዚህ አይደለም ያለ ካለች እኔ እቀጣለሁ። የፈለገችው እንደዚህ ሂጂ ብሎኝ አያውቅም። አትስሪ፣ አታምሺ፣ አትቁሚ ምናምን ስለሚያማት እንትን ነው ስለ ቃሉ የሚከብደኛል። ምንድን ነው የሚባለው? ኩላሊቷን ስላመማት እንደዛ ነው እንትን የምለው። ሳሳለሁ እውነቱን ለመናገር አንተ ላይ ምንም አይነት ቅሬታ የላትም። እሷ ባለቤቱ ናት። በባለቤቱ ምክንያት ነው እኔ ስራውን ለመልቀቅ ለሱም ዳይሬክት መናገር ማለት እኔ ማለት ነው። በባለቤቴ ጉዳይ አንድ ቀን ነግራኝ ካወቀችም ማስተካከልልሽ ነገር አለ ብዬ ማት ጊዜ ጠይቂያታለሁ። ችግር ካለ ማስተካከልልሽ ነገር አለ ወይ በጣም እኛ እንደውም እኮ አሁን እኮ መሮን ራሳችን መስራት ጀመር። እኔ ድሮም ራሴ ነው የምሰራው። አሁን ሳራ ራሷ መስራት ጀመረች። ለምን ከአንተ ጋር ችግር የለባትም። በጣም በትህትና እንደምታዛት በጣም አብራችሁ በሰላም እንደምትሰሩ እና ግን በባለቤትህ ምክንያት ስትረስ በዝቶባት በዛ ምክንያት ስራውን ለመልቀቅ እንደተገደደች እንጂ በስራዋ ደስተኛ እንደነበረች ስራዋን ነበረ ተናግራለች። አሁን ደግሞ ማለት ይከብደኛል ሰው ካልተናገረ። አሁን ይኸውልሽ ስሜቶች ታያለሽ። ፊት መደበር ምን ሆነሻል ምናምን ታያለሽ። ገብቶሻል? ከዛ በተረፈ ግን ያ ሰው ነው መናገር ያለበት። እንደዚህ አታክ ተደርጊያለሁ፣ እንደዚህ አታክ እንደዚህ በማንነቴ በመኔ በስራዬ በእንትኔ ሲሉኝ ያን ነገር እኔ ሶልቭ ለማድረግ ይችላል። ካልፈለኩ ደግሞ ከጨረሱ እሸኛለሁ። ገብቶሻል? ስለዚህ አሁን ለእሷ እድል እንስጣትና ትናገር ችግሯን። አንተ ሁሉንም ያለውን ነገር ነግረህናል። በጣም እናመሰግናለን። አሁን ፋሲካ አንቺ ማሚ ከተናገራቸው ነገሮች ያስኳቸው ነጥብ ለምሳሌ ያው 5 ወር ከ21 ቀን እነሱ ጋር ስትሰሪ አንድም ቀን ደሞዝ ዘግይቶብሽ እንደማያውቅ ተናግሯል። እውነት ነው? እሺ። እና ምግብ ሰራተኛ አለን፣ ሰራተኛ ነው የሚያበስለው ምግብ። እሱን ላለው ለመጀመሪያ ጊዜ ስገባ የተነጋገርነው ሀውዬ እኔ ማስረጃ አለኝ እያንዳንዱ ማለት የተነጋገርነው መጀመሪያ በስልክም ቢሆን ምን አለኝ፣ ምግብ ከኛ ነው ከዛ ለደሞዝሽ ይሄ ነው ብሎ ተነጋገረን። የምግብ አይቆረጥም ብሎ ማለት ነው። ቤት ደግሞ ከሱ ክፍል ከፈለግሽ ውጭና ውጭ ስሪ ሲለኝ አይ እኔ መውጣትም ስለማልፈልግ ችግር የለውም እዚህ ሆናለሁ ብዬ ሆንኩኝ። ከዛ በኋላ ቤት ከነሱ ነው ለ1 ሳምንት ነው ሀቡ ምግብ ከነሱ የሆነው። የራሳቸው ዘመድም እኔ መጥራት አልችልም። እሷ ለራሱ ታውቃለች ጉዳቴን። ግን ወደዛ መግባት ስለማልፈልግ ከ1 ሳምንት በኋላ ቤታቸውን እየቆለፉ ምግብ የለም። እኔ ሰላዱን አውርጄ ነው የምምልልሽ ሀቡ። ሚስቱ በጣም ከባድ ሰው ናት ሀቡ። ከዛ ምን ይለኛል፣ ምን ሆነሽ ነው ምንድነው ችግርሽ እየመጣ ግን እኔ ደግሞ ሚስቱ ጋር ማድረግ ስላልፈለኩ ስራ ስለምፈልግ ጥሬ እየሰራው ነበር። ቤቱ ሚስቱ እንደምትቀና ኮሜንታተሮች ያውቃሉ ሀቡ። በቃ ግን ምጥምጥ ነው የምታደርገኝ አንድ ታይ ተቀየሬ ከመጣው ማለት ነው። እኔ ማሜን በጣም ነው የምወደው፣ በጣም ነው የማከብረው። ቆይ ወደዛ መግባት አልፈልግም። ግን እኔ እኮ ማሜ አንተ ስትናገር አላቋረጠችም። ምን መሰለሽ አሁን ሚስቱ ሲባል እንዲያረገችኝ ያለችውን የምትላቸውን ነገር
በማስረጃ ነው መሆን ያለበት። እንደዚህ እኮ ትናገር አድሉን ስጣታ ምን እንዳደረገች ትናገር። ለምሳሌ ምግብ እንደሚቆለፍ አሁን ለምሳሌ አንተ ታውቃለህ፣ ወንድ ስለሆንክ ምናልባት ስለ ኪችን ምናምን ወንዶች አታውቁም። ብዙ ጊዜ ምግብ እንደሚቆለፍ ታውቃለህ። ይመጣና እሱ አስቤዛ ካለቀ ንገሪኝ ይላል። እሱ ማለት ነው በጣም ጥሩ ሰው ነው። እኔ እነግርሻለሁ፣ ክፉ ነው አላልኩሽም። የተበደልኩትን ነገር ነው የተናገርኩት አይደል? ግን ምግብ ሲሄድ ምንም ነገር የለም አዝዤ ነው የምበላው። በቀን 1 ሻወርማ ማልበላበት ሰዓት በዛ እንዳልጠይቅ ምግብ ሊቆረጥብኝ ነው። ለምን የምግብ ተብለን ተነጋግረን ስለመጣን ማለት ነው። አንድ ቀን እኔ ማሜን በቃ እንዴት ልበልሽ፣ እሱም እንደወዛደር እኔም እንደወዛደር ነው ፍግት ብለን ያን ሱቅ አቁመን እኔ ከገባሁኝ ያኛውን ትልቁን ሱቅ ያስፋፋ ነው። እና እኔ ክፉ ነህ አላልኩም፣ ግን እኔ እዛ ቤት እየተጎዳው ስትወጪ ከቤት በልተሽ ትወጫለሽ? ቁርስ ኧረ ቁርስ አይታወቅም ሀቡ። አንዴ ምሳ ነው የሚታወቀው። ለምሳ ሲልከኝ ቤት እራት ጭራሽ አይመጡም፣ ቤቱን አይከፍቱልኝም ሀቡ። እናቴ ትሙት ድንግል ማለት በቀን አንዴ ነው የምትበይው? በቃ ያንን ሻወር ማለት በቀን አንዴ ምሳ፣ እሱም ይቆለፋል ሀቡ። ቤቱ ቁልፍ ነው። ከፊት ሻጥፋይ ኪችኑ ክፍት ይሆንና ሽንኩርት የለም ምን የለ ኪችኑ ክፍት ነው። ለምን ተከራይ ስላለ ምናልባት አንዳንዴ ሽንኩርት ብቻ ነው የሚቀመጠው ማለት ነው። እየገዛሁ ነው የምበላው፣ ሸዋርማ ነው የምበላው። ማታ እረት ዝም ብሎኝ አያውቅም። ዝም ብዬ ነው የምተኛው። ለገባው ሰዓት ግን እንደዛ አደረገ። ጸጉሯን ላለው ደግሞ ሀቡ ማንኛውንም ሰራተኛ ነው እንደዛ የሚያደርገው። ጸጉር ቤት አነጋግሮ ነው። ከኔም በፊት የነበረችው ሰራተኛ ጸጉር ከኔ ከሆነ ምናምን ብሎ ነው ከደሞዝሽ ወይ ይጨመራል ጸጉር ማለት ነው። ለቤዛ ይከፍላል በወር። አዎ ቤዛን ብትጠራ እንደዛ ነው። እግዚአብሔርን ለቤዛ እንደሚከፍል እኔ የጸጉር ቤት ከፍዬ አላውቅም። ይሄ እውነት ነው። ለምን እሱ ነው የሚከፍለው፣ ራሱ ነው። ላይቭ ላይ ስለምትቆዩ ጸጉራችሁ መስተካከል አለበት ብሎ ማለት ነው የሚያሰራኝ እሱ ከፍዬ ማለት ነው። አይርብሽም? ጠዋት ቁርስ ሰዓት 10 ሰዓት በኢትዮጵያ ሀቡኔ በልቼም አላውቅም። በቀን አንዴ ነው አሁን ለራሱ የምበላው። እኔ የምበላበትን ሰዓት አላስታውስም ሀቡ። በቀን አንዴ ነው የምበላው። ተነስቼም ነበር ቁርስ ከየት በልቼ ልውጣ ብለሽ ለምን አትጠይቂም ነበር? ቀባባ አንዳንዴ እገዛለሁ እንጂ እኔ የማልበላበት ሰው ይበዛል፣ የማልበላበት ሰዓት ይበዛል። የምንጣላበት ደግሞ እኔ የድርጅቱን ስም ማጥፋት አልፈልግም። እኔ ወደዛ ማንሄድ እቃዎች አሉ፣ የተበላሹ እቃዎች፣ ያንን ቃላኪ እያለኝ ላለመላክ ነው። ወደዛ ባንሄድ ጥሩ ነው። መረጃው አለኝ። ከፈለግሽ ለራሱ ለብቻ ላክልሽ። እኔ የመዳም ቅመሞች እዚህ ነው ያደረሱኝ ሀቡዬ። ለእነሱ ይሄ እቃ አይሆንም ማሜ፣ ድርጅት ስም ነው የሚጠቀሰው፣ ተው ይሄ ነገር አይላክም እያልኩት እንዳለ ልክልሻለሁ። የተበላሹ እቃዎችም ላኪላቸውን ችግር የለብኝም ነው የሚለው እሱ። እኔ ግን እኔን ሳራ ብሎ ስለሚያውቁ አልፈልግም። በቃ እኔ ድርጅት እንዲያርግ ነው የሚፈልገው። እሱ የሚያውቀዋል። አንተ እነግረዋለሁ፣ እኔ ማሜ እለዋለሁ በየቀኑ ለአንተ ብዬ ነው እዚህ ያለሁት። አንተ ትልቅ ደረጃ ማለት ትልቅ በማስረጃ ትልኪልኛለሽ? አሁን ነው የምልክልሽ። ከስተመር እንዴት ይሄን ትልክ ያለሽ የሚለውን ቃል ላክልሽ። አቦ እኔ እኮ ሁሉንም ነገር ይዣለሁ፣ ግን አልፈልግም እንደዛ እንዲሆን፣ ወደዛ እንዲሄድ ስላልፈለግኩ ጀስት ራሴ እና በውስጥ እናወራለን። እሱ ችግር የለውም። አቡ ማስረጃ ያስፈልጋል። አሁን ለሚወራው ነገር ማስረጃ እኮ እየጠየኳ ነው። የሁለት ልክ ነው ማስረጃ ካለ ይሄ ማስረጃ አለኝ፣ አላጠፋሁትም። እኔ እንኪ ልላክልሽ። ሳራ ባልተናል እኮ ህዝብ የሚያውቀው ብለህ የሀገር ቦይስ የሀገር ሁሉ ሳራ ባልትና የሚታወቅበት ከስተመሮች ይጽፋል። ኮመንት ገብተሽ ቪዲዮ ማየት ትችላለሽ። አቡ ከላይ ጀምሮ ግን ቆይ ማሜ፣ አሁን አንተ ወንድ ስለሆንክ አታውቅም ነበር ኪችን እንደሚቆለፍ እቺ ልጅ ምግብ እንደማትበላ ማለት አንዴ ሳራ ፋሲካ ልሽ አቡ የማይመስል ነገር እኮ አይመጣም። እዚህ ጋር ማንም ነገረችክ ነዋ። አንድ ጊዜ ቤታችን የክፍላችን እኮ ነው የሚቆለፈው። ኪችኑ ባዶ እኮ ነው። ኪችኑ ውጭ ነው። እኛ ክላሳችን ፍሪጁ እኮ እናንተ ቤት ነው። ከየት አምጥቼ ልስራው? እሺ ኪችኑ ምድጃ ቢኖር ፍሪጁ የት ነው? ቢሆን ተከራዮች እንኳን አንዳንድ ፍሪጅ አላቸው። እኔ የሰጠኋቸው ስለዚህ ሳይሆን አንድ እናውራ በተራ ኢማጂን ሰው ይሳል የፈለገውን ነገር። እኔ እንዲቀጠለ እንደዚህ ሳይሆን ዋናው ስለ ስራ ነው ማውራት የፈለጉ። ያንን ነገር ነው ማውራት የምችለው። ግን የደሞዝ ማላረፍ ደሞዝ አንድ ቀን ማላቆይ ሰው፣ የፀጉር መከፈያ የምከፍል ሰው፣ ቲፕ የምሰጥ ሰው፣ ስጦታዎች የምሰጥ ሰው፣ እኔ የምግብ ለአረብ ሀገር ምግብ ማንም ሰው ይፈቅዳል። ስለ ምግብ እኔ አልካደችም። ይሄንን ፀጉሯን ሳይበላ ሰው እንዴት ይሰራል? ሳይበላ ይሰራል። እኔ እኮ አሁን ያደረግክልኝን ምረት ሴት እንዳስቃለ ለጥንካሬም ነግረኸኛል። እኔ አሁን ስለአንተም ድርጅት ፋሲካ አሁን ማሚ ላይ እኮ አይፈረድም ስላልነገርሽው። ገባሽ? ለምሳሌ ወንዶች ስለ ኩሽን አያውቁም፣ ስለ ኪችን ምናምን ወንድ ልጅ አያውቅም። ወንድ ልጅ ስለ ውጪ ነው የሚያውቀው። እና ስለዚህ
ኪችን አሁን ለምሳሌ ፍሪጅ ቤቱ እንደሆነ ሊያውቅ ይችላል። ኪችን ውስጥ ግን ምግብ እንደሌለ ቤቱ እንደሚቆለፍ አንቺ ቁርስ ሳትበይ ስራ እንደምትሄጂ ብትነግሪው ምናልባት እሱ ያንን ነገር ያስተካክልልሽ ነበር ይሆናል። 5 ወር እየተራብሽ ከምትሰሪ በቀን አንድ ሻወር እየበላሽ ከምትሰሪ ሆቴል እኮ ገዛለሁ እኔ ምግብ ካልሰራች ሰራተኛ ሆቴል ገዛለሁ። እሷ ታውቃለች። እንጠይቃት ኦርደር ያደርጋሉ ከውጭም ቤት ካልተበሰለ ኧረ አይደረግም። አንቺ ከቤት ውስጥ በልተሽ አታውቂም? ሩምሽ ለምሳሌ በምንም አይነት አጋጣሚ ሰራተኛቸው አብስላ ከኪችን ምግብ ተሰጥቶሽ ሩምሽ ይዘሽ መጥተሽ ቁጭ ብለሽ በልተሽ አታውቂም? ከነሱ ከበሰለ ኪችን ይሰራና ኪችን ይወሰዳል። እሱ ስለማያይ ነው ያንን። እሱ ግን በኋላ መጥቶ ምን አለ ምናምን ስለሚ በጣም ነው እኔ ስለሱ አታውሪ ስለተባልኩ አላወራም። ምክንያቱም እኔ መኖር እፈልጋለሁ አቡ እና እኔ አሁን ስለዛ ማውራት አልፈልግም። ብቻ እኔ ልክልሻለሁ ለአንቺ ከፈለግሽ ማለት ነው። ነገር ምን እንደው ታውቂያለሽ አብዬ አሁን ስለገባው ስለተጠራሁበት ኬዝ ነው። እቺ ልጅ እኔ በድያታለሁ ነው ምንድን ነው ቪዲዮ ነው በተሰራው ቪዲዮ እሷ ፍትህ የሚያስፈልጋት በተሰራው ቪዲዮ አንደኛ የመጀመሪያ ጥያቄዋ ሴም ካርድሽን ስበር ያሉኝ ነበረ። እሱም ሴም ካርዷን ብትሰብረውም እኮ ባሰብራትም ሴም ካርዷን በራሷ ስም የወጣ ስለሆነ መልሳ ታወጣዋለች ስላልክ እሱን ጥያቄ ውድቅ አድርጌዋለሁ። እውነት ነው፣ አያሳምንም። ኦኬ ቪዲዮ እና እንነጋገራለን። ሁለተኛው የደረሰባት ኪሳራ ምንድን ነው? የሰራችሁት ቪዲዮ አንተ የሰራኸው ቪዲዮ ላይ የሚለው ቃል በቃል ምንድን ነው? ከኛ ቤት በሰላም ጊፍት ሰጥተን ደሞዟን ከፍለን የላክናት ሰራተኛ አሁን ጠላት ሆናብናለች። ስለዚህ እናንተ ያሳምኖሻል። አንቺ ለእሷ መሆኑን የሚገልጽ ነገር ወይ ደግሞ እሷ የሚያሳይ ነገር አለ። ስሟን አልገለጸም፣ ፎቶ አልተለጠፈም ቪዲዮ ላይ ግን በእሷ ቦታ የወጣ ሌላ ሰራተኛ እሷ በወጣችበት አካባቢ የወጣ ሰራተኛ የለም። አንደኛ ሁለተኛ እሷ 10 ምናምን ቀን ቤት ታማ ተኝታ ቪዲዮ ሳይሰራ እሷ ተቀጥራ ስራ ስትጀምር እና ስራዋ ጥሩ እየሄደ ሲሄድ ስራ በገባች በ4ኛው ቀን ቪዲዮ መሰራቱ ፐርፐዝሊ ለእሷ አይመስልም ወይ? ይህን ጥያቄ ራስ ነው። አሁን ይኸውልሽ አንድ ነገር አቡዬ፣ አሁን እሷ ስራ እየሰራች መሆኑን ለህዝቡ ያውቃል። እሷ እየሰራች ነው፣ ባልትና እየሰራች ነው። ማጋ ነው የምትሰራው? እኔ ብጠይቅኝ አላውቅም። በጣም ጥሩ ብጠይቃት፣ አንቺ እየሰራሽ የት ሱቅ ነው የምትሰራው? አላውቅም። እሺ አንቺ እየሰራሽ እንደሆነ ህዝቡ ያውቃል። ፋሲካ በራስሽ አካውንት ነው የምትሰሪው? አውዬ ቪዲዮ ሰርቻለሁ እኮ በራሴ አካውንት ስራ ጀምሬያለሁ ብዬ መጨረሻ ላይ ቤቴልህም ባልትና ብዬ ራሱ ስሙን ጠቀስኩኝ። ምኑ ላይ ነው ስራ ጀምሬያለሁ ብዬ ማለት ነው። እስኪ ከማያውቁ ከሆነ ችግር የለውም። እኔ ለሆነው ነገር ላሳይሽ ቪዲዮውን ከፈለግሽ አቡ የተለቀቀውን መቶ ራሱ ሪፖርት አድርጎታል እኮ የመጣ ቀን ሌላ አንድ ጥያቄ አቡዬ፣ ሌላ አንድ ጥያቄ። እዚህ የነበሩትን አስቢ። ሲም ካርዱን ይዛ ሄዳለች አይደል? እዚህ የነበሩትን ከስተመሮችን ማት ከስተመሮች ነው እሷ ሳራ እየተባለ ነው። እስቲ አስቢ። ቢዝነስ አንድ የቢዝነስ ማን ሆነች? ሳራ እየተባለ ነው እሷ የምትታወቀው። ሳራ ባልትና ተብላ ነው። ሳራ ሲሙም እሷ ጋር ነው። የኔ ከስተመሮች አውርታለች አላወራችም? ታወራቸዋለች ብዙ ከስተመሮች። እሺ አንቺ ከወጣሽ በኋላ አሁን እኮ ምናልባት ስጋት ካለም ብዬ ፈስ ያለበት ነገር እንዳይሆን እንጂ እኔ ፋሲካ ደውዬ እንኳን እንደዚህ አታርጊ አላልኩም። የፈለገችውን በራሷ እንደ ሀገሩ ይሄ ነው መብትና ህግ ያለበት ሀገር የፈለገችውን ማድረግ ትችላለች። የፈለግኩትን ማድረግ ይችላል እሷን እስካልነካው ድረስ። ስለ ድርጅቴ ማስታወቅ እኔ እኮ እሷና እኔ እኮ አብረን እናስተዋውቃለን። ሁሌ እኮ ነው የምሰራው ቪዲዮ። ገብቷል፣ እንደዚህ ገብቷል፣ ጎመን ገብቷል፣ ቆጮ ገብቷል፣ ድንች ስኳር ገብቷል፣ ሸንኮራ ገብቷል እያልኩ ቪዲዮ እሰራለሁ። ተጠንቀቁ፣ ይሄኛውን አልታ ስትገዙ እንደዚህ ነው፣ ይሄንን ስትገዙ እንደዚህ ነው እያልኩኝ እሰራለሁ በየጊዜው። አዲስ ነገሩ ምንድን ነው ያልገባኝ ነገር? እሺ አንቺ ከወጣሽ በኋላ ይህን ጥያቄ ሳረሰው፣ አንቺ ከወጣሽ በኋላ የእነሱን ከስተመሮች አዎ ይሄን ቪዲዮ ሰራውኝ 10 ምናምን ቀን 20 ቀን እንደቆየውኝ እንደዳንኩ ይሄን ቪዲዮ ሰራው። እኔ ጋር ያሉት ነገሮች እንግዲህ እዚጋም የሚለውን ሰላም እንዴት ናችሁ? ስራ ጀምሬያለሁኝ። እኔ ጋር ያሉት ነገሮች እንግዲህ ኮስሞቲክስ ናቸው። የጸጉራችሁ ቅባት፣ ለሰውነታችሁ ክሬሞች፣ የምትፈልጓቸውን ኦሪጂናል የሆኑ ሴራሚዎች የምትፈልጉ እዚህ ጋር የምትፈልጉ ደግሞ ዳንቴል ለክር መስሪያ የምትፈልጉ ማለት እዚህ ጋር እንደምታደርገው መጽሐፍ ቅዱስ አለ፣ የማወፈሪያ ማር፣ ማክሻ ማር፣ ሰካላ ኦሪጂናል የሆኑ ሰካላዎች የምትፈልጉ ከሆነ ቦርሳዎች፣ የሚያማምሩ ቦርሳዎች፣ ጸጉር ማስያዣዎችን የምትፈልጓቸውን አይነት ክሬሞች ከዚህም ተጨማሪ ደግሞ
የምትፈልጓቸውን የሀገር አልባሳት እንደምታዩት እዚህ ጋር ይዤላችሁ መጥቻለሁ። የሸፒ ቀሚሶች የምትፈልጉ የሸፒ ቀሚሶችም አሉ፣ ቱታዎች አሉ፣ የምትፈልጓቸውን ጂንስ ሱሪዎችም አሉ። ከኔ ጋር ማዘዝ ትችላላችሁ። ከዚህ ተጨማሪ ደግሞ በእናት እጅ የተዘጋጀ የባልትና ውጤትም አለ። እሱንም ላሳያችሁ። በተጨማሪ ደግሞ በእናት እጅ የተዘጋጀ የባልትና ውጤት እኔ ጋር ታገኛላችሁ። ሽሮ፣ በርበሬ፣ ሚጥሚጣ፣ ድርቆሽ፣ ቡና፣ የተፈጨ የጥሬ ቡና፣ የኬኔቶ ገብስ ዱቄት፣ ገብስ ቡላ፣ የጤፍ ዱቄት በነጭ በጥቁር፣ በሶ የምትፈልጉት የባልትና ውጤት እኔ ጋር አለ እና ደግሞ ቆንጆ የሆነ ትኩስ እንጀራ ማለት በአፋጣኝ እናደርሳለን። ቻችሁ ቤት ባልትና ይሆን ማለት ነው። ስልኬ ባዮ ላይ ያለ ወዳችኋለሁ። ከአሁን ሰዓት ጀምራችሁ ማዘዝ ትችላላችሁ። እዚህ ጋር አውቄ ነው ቤቲ ባልትና የሚለውን ያስገባሁት። ለምን እዛ እንደሆንኩ እንዳያውቁ ብዬ እንደውም ይሄን ተረስቶ እንደውም እንደገና ብዬ የሰራሁት እንደገና ይሄ መጨረሻ ላይ የተሰራው ማለት ነው። ከዛ እንደጀመርኩ ሀቡ እኔ መጽሐፍ ቅዱስ ይዤ ልማልሽ እራሱ ጆይን እያደረገ መጥቶ ወዲያው አካውንት ዋርኒንግ ሰጠ። ይመጣል፣ ሁሌ በየቀኑ ይመጣል። እሷ ቤት እንደጀመርኩ ከዛ ብሎክ አደረግኩት፣ በእሷም አካውንት በእኔም አካውንት በቃ ምክንያቱም አያሰራኝም ብዬ ስላሰብኩ ማለት ነው። ጆይንትን ነበረ ማሜ እናቴ እሺ ይማል እሱ ምን የምንማል ሀቡዬ በእናትሽ ምክንያቱም እራሱ ዋርኒንግ ስለሰጠ ነው። በእሷ አካውንት በእኔ አንቺ ከዚህ ስትወጪ መጽሐፍ ቅዱስ ይችላል ማልሽም። እሺ እሱን ደግሞ ላልከው ደግሞ የማልኩት ለምንድነው እንዳትተይን እንደ ቤተሰብዬን እየመጣሽ ጠይቂን አንቺ ስላለሽ እኛ ሰርተናል ሲለኝ እኔ አልተዋችሁም ይሄው ቃሌ ነው ብዬን የማልኩት እንጂ ከእናንተ ወጥቼ ሌላ ቦታ ሰራለሁ አላልኩም። ማሚ ተው ኖ አይደለም ስትሚ በመጽሐፍ ቅዱስ የማልሽላቸው እንደ ቤተሰብ እየመጣሽ ልትጠይቂያቸው ከዚህ በኋላ ነው። አዎ እሱም ሌላ የራሱ ሱቅ የምከፍቺ ከሆነ አበረታታሻለሁ አይዞሽ ምናምን አለኝ። የመጨረሻ ቀን ልወጣ ስል ታክሲ ሲጠራ ማለት ነው። ከዛ እሺ ብዬ እኔ ማልተዋቸው እመጣለሁ ጠይቃቸዋለሁ ብዬ እንደታመም 18 ቀን ኦርደር እሰጠዋለሁ። ጠይቂው ሀቡ እዚህ ቦታ ኦርደር አድርስ ታሜ ተኝቼ ኦርደር የሰጠሁት ነበር። እሱም ማስረጃም ላኩልሽ። እሺ አንዱ ቆይ እሱን የምጠይቀው በረፍቷ ቀን ዴይ ኦፍ ሆና በ15 ቀን አንድ ቀን ረፍቷ ሆና ሩሟ ተኝታ ፀጉር ቤት ሆና እንዲሁም በታመመች 10 ምናምን ቀን እውነት እንዳለችው ኦርደር እያሰጥክ ነበር ታስተላልፍ ነበረ ኦርደር ወደ አንተ በረፍቷም ቀን እንዲሁም ታማም ተኝታ ቤት 10 ምናምን ቀን አሁን ተኝታ እኛ ጋር ሆና ነው። እስቲ ስራ ለቃም ኦልሬዲ 10 ምናምን ቀን ተኝታን ነበር። እኛ ጋር አይ በረፍቷ ቀን ስትይ ነው። እኛ ጋር ሆና በሁለት ሳምንት ረፍት በምሰጣት እኛ ጋር ሆና እሑድ ቀን ነው ረፍት። እሑድ ነው የምትፈልገው፣ እሑድ ቀን ነው ረፍት። ሰኞ ስትገባ ራሷ ታዘጋጀዋለች። ለማን ነው የምትሰጠው? ሌላ ሴልስ እሷ ነች እኮ እየደወለች አትሰጥክም። እሑድ በረፍቷ ቀን እኔ ነው ማደማሽገው። ለማን ነው የሚያጠጪው ኦርደር ማሪ? ለሱ ዛሬ በረፍቴ ሰዓት ለሱ ማሜ እዚህ ቦታ ይሄን ኦርደር አለን እያልኩ እለዋለሁ። ያው ከሰጠች አሁን ግልጽ አልሆንልኝም እንጂ ማሜ በረፍቴ ነው ከወጣሁ ሳይሆን እኔ ረፍቱኝ እናንተ ቤት እየሰራሁ በረፍቴ ሰዓት ኦርደር እየሰጠሁ ነበረ እቤቱኝ። እኛ ጋር ሆና በረፍቷ ጊዜ ስራ ነው የምትሰጥ። እሱ የራሷ ስራ ነበር። እኛ ጋር ነው የምትሰራው። በረፍትሽ አንቺ በረፍትሽ ቀን ገብቶሻል። በረፍትሽ ቀን ለማብራራት ያክል በረፍትሽ ቀን ስራ ሲገባላት በስልኳ ስራ ይገባላታል። አያውቁማ ሌላ ሰራተኛ በረፍቱ ቀን ስልኩን ዘግቶ ይዝናናል ይወጣል አይደል? በ15 ቀን ረፍቱ እሷ በረፍቷ ቀን እኔ ነው የምደውለው። እኔ ስራ ገብቶልሻል ብዬ ደውላለሁ። አንተ አይደለክም ራሷ ኃላፊነት ተሰምቷት ልክ ቤቱን እንደ ቤቷ ስለምታየው ምንም ልል አልችልም። መብቷ ነው። ገብቶሻል። ያኛው እኔም በቃ የምጠይቀው ነገር እንጂ ሰው ለቤቱ ብሎ ብዙ ነገር ያደርጋል። ምሰሪበት ነው፣ ሱቅሽ ነው። ከስተመሮች ለእኔ ብላ ላይሆን ይችላል። ከስተመሮች እንዳይቀየሙም እንዳይጨቀጭቋት ምን እንዳይላ ልትልክ ትችላለች እኮ ችግር የለውም። እኔ ከስተመር አንድ ደቂቃ እንዳይረፍድባቸው እንደዚህ እንዳታረጊ ረፍትሽ ሆነሽ እንዲህ ብዬ ህግ እስካላወጣው ድረስ እሷ አይታ ለምትመልሰው ያቡኔ ከኔ ጋር ምን ያገናኛል? እስቲ አንቺ ፍለጭ። አይ በእርግጥ ትክክል ነህ። ከአንተ እስካልመጣ ድረስ አንተ ፑሽ እስካላረካት ድረስ በረፍትሽ ቀን ስሪ ብለህ አንተ እስካላስገደድካት ድረስ ይሄ ከራሷ የመጣ ኤክስትራ ለስራዋ የምትሰጠው ተጨማሪ ነገር ነው እንጂ መስጠት ይችላል። እኔ በ15 ቀን ረፍት መስጠቴ፣ ፀጉር ማሰራቴ፣ ደሞዝ አለመቁረጤ ዋና ቤዚንግ መሰረት ቤት መስጠቴ እነዚህ መሰረት። አሁን አንድ ሰው አኮሞዴሽን ሊኖረው ይገባል። እዚህ ሀገር ስትሰሪ አኮሞዴሽን ሊኖረው ይገባል። መኖሪያ ደሞዙ ሌቨር ብትሄጂ ደሞዝ ነው። በአግባቡ ደሞዝ መስጠት፣ ማረፊያው
ኮምፎርቴብል ሆኖ እንዲሰራ ሲሄድ ደግሞ ገፍቼ አላባረርኩም። እኔ እስክትሄድ ድረስ ለምኛታለሁ። ለምን እንደምትሄጂ እንስራ እንጂ ጥሩ ጊዜ ነው እንስራ፣ ለምዶልናል፣ እየሰራን ያለ ነው፣ ሱቁ አሪፍ ነው። ስለዚህ ለምንድን ነው ማንሰራው ብዬ ደጋግሜ ጠይቄያታለሁ። ሲሄድ ነው የምነግርህ። እንደውም አንድ ቀን አለች ምንድን ነበረ ምክንያትሽ? አሁን ልትነግሪው ፈቃደኛሽ? ለምንድን ነው ስራውን ለቀሽ የወጣሽው? አንደኛ ነግረሽው ታውቂያለሽ ወይ በያት ነግራኝ ታውቃለች። ችግሯን የለቀኩበት ምክንያት አሁዬ እንደ ድርጅት እኔ አሁን እዚህ ምንም ማለት አልፈልግም። እንደዛም ስለሆነ ተው፣ እኔ ስሜን ራሴን ስለሚያውቁኝ እኔን ወይ ፎቶን የሚለጥፋሉ። ይሄ አይሆንም ስንለው እንጠራለን ለሚልከው ምን መሰለሽ ፌር ለመሆን አንዴ ማሜ ይቅርታ ፋሲካዬ፣ ፌር ለመሆን አንቺ የተበደልሽው በደል ካለ እሱም ከበደለሽ ይቅርታ እንዲጠይቀሽ፣ አንቺም ከበደልሽው ይቅርታ ጠይቀሽ እንድትታረቁ ከዛ ወደሚቀጥለው ነገር እንድንሄድ እንጂ እንደዚህ እኮ በጅምላ ዝም ብለን እሱ ላይ ልንፈርድበት ነው ማለት ነው። አንቺ ችግርሽን ካልተናገርሽ ችግርሽን በትክክል መናገር አለብሽ። አሁን እሱ አስረዳ፣ ጉዳዩ ጠራ ነው አክብሮ ህዝቡን መጥቶ ቁጭ ብሎ አስረዳ። ደሞዟን አንድ ቀን አሳልፍ ያለው ወይ? አይ አላሳለፈም አልሽ። እሺ አኮሞዴሽን በቃሌ መሰረት ሰጥቻለሁ ወይ? አዎ ማደሪያ ሰጥቶኛል። ምግብ ነው ችግሬ ብለሻል። ስለ ምግብ ደግሞ እሱ ወንድ ልጅ ስለሆነ ስለ ምግብ አያውቅም። መንገር ያንቺ ፋንታ ነበር። አቡዬ ለማክበር ብዬ እናንተና እዚህ ጋር አቆሜ ነው ይኸውልሽ፣ እዚህ ጋር ሜሴጅ ገብቷል። አሁን ተከስሻል። እናንተን ላለኝ ቁብር ለማለት ነው። እና አቡዬ በቃ እኔ አሁን የምፈልገው ምንድን ነው ቪዲዮን ያን ስለሰራ ሌላም ለሚቀጥረኝ ሰውዬ እኔ እዛ ሱቅ ላይ ፋሲካ እንጨርስ ማሪያ እንዴ ልጨርስ። ይህ ሰው ከተነጋገራችሁት ከውላችሁ ያፈረሰውን ነገር ደሞዝ ከልከለም ማደሪያ ሰጥቷል። አዎ ሰጥቷል። ምግብ ነበረ ችግሬ ይርበኝ ነበር ከነበረ ለአሰሪሽ ምግብ እየራበኝ ነው፣ ኪችን ይቆለፍብኛል፣ ምግብ የለም ብለሽ መንገር ነበረብሽ። 521 ቀን እየተራብሽ መስራት አልነበረብሽም። ክፍት ነው፣ ኦፕን ኪችን ነው፣ ክፍት ነው። ፍሪጅ ከሌለው ኪችን ምግብ ምን የለም። ድስጥና ማብሰያ ነው ያለው። ፐርሰናል ነገሮች ይኖራሉ። ሰው ክፍል ክላሷን ነው የቆለፈችው። ክላሷ ነው ትችላለች ባለቤት ፍሪጁ ኪችን አይደለም ማለት ነው። ፍሪጁ ኪችን አይደለም። የራሳችን ፐርሰናል ፍሪጅ እኮ ነው። የራሳችን ፍሪጅ ነው ቤታችን። ስለዚህ እናንተ ኪችን ብቻ ነው ኦፈር የምታደርጉት፣ ምግብ የለም ማለት ነው። ይህን ተነጋግራችሁ ምግቡ እኮ እዛ እኮ ነው፣ ኪችን ውስጥ እኮ ነው እንዳለ አስቤዛው። እሷም ባለቤቴም ከዛ እኮ ነው የሚመጣው፣ ሁላችንም ከዛ ከኪችን። ኦኬ። ስለዚህ ሰራተኛ ታመስላለች ኪችን ውስጥ። አብዬ ቺፕ ነገር ነው። እኔ ብዙ ነገር እንግዲህ ያደረኩ የማደርገውን ነገር ኤክስትራ እንኳን አይደለም በሬጉላር የሆነ ነገር በጣም ርካሽ እኔ በማዳበሪያ ነው የማመጣው። ሽንኩርት በቦክስ ነው ሳጥን ነው የማመጣው። የምትሰራ ዘመድ አለች ብላለች። ዘመድ እሷም ልጅ ትሰራ ነበር። ሰራተኛውም አለች። ስለዚህ ከምታበስለው ላይ ለእናንተ ከሚበስለው ላይ ቀንሳ የመብላት መብት ነበራት። ረመዳን ላይ ይኸውልሽ እንደው ይሄ እንኳን ካለች ምናልባት ረመዳን ላይ ጾም ነበር እና እሷም ጾመኛ ነበረች እና እንዲህ የመለየት ነገር ረመዳን አስታውሳለሁ። እሷ ጾም ስጋ አልበላችም እና የመነጠል ነገር እንደዚህ በስተቀር አንድ ላይ ነው። እንደዚህ ለምግብ እኛ እንደዚህ አይደለም። እኔ እሱ ይበላል ወይ በያት እኔ ራሱ እኔ እኮ ጠዋት ወጣሁ በቃ ማታ ነው የምመጣው ህዝብ ለማገልገል እና ራሴንም ለማሻሻል። ስለዚህ የምግቡን ነገር ስላልነገርሽው ይህንን ነገር ውድቅ እናደርጓለን። ችግሩ ያልተናገረ እሱም ይመገባሉ ብትያዝ እኔ በልቼ በእሷን ስለ ምግብ ራሱ በጣም ማውራት። ስለዚህ ፋሲካ የማብሰያ ሰዓት አተሽ ሊሆን ይችላል። ኪችን ውስጥ በመዳበሪያ ነው ሽንኩርት ማመጣው ብሏል። ኪችን ውስጥ ማብሰያ ሰዓት አተሽ እንደነገርሽን 18 ሰዓት የምትሰሪ ከሆነ አንድ ሰው 18 ሰዓት እየሰራ በምን ሰዓት ሊያበስል ይችላል? እንደገባሽ ደግሞሽ ትተኛለሽ አትበይም። ኦኬ አቡዬ ሰዓቱን ካልኩሌት አድርጊዋ። ቆጥሬው እኮ ነው ቆጥሬው ነው። ይኸውልህ ጠዋት 4 ሰዓት በኢትዮጵያ ትገባለች፣ 8 ሰዓት ትወጣለች። 1 2 ጻፈውና እኔም እዚህ ጋር ጽፌ ቆጥሬው ነው። ስለማለምን እንደዛ በታምር አይደርስም። 10 ሰዓት ነው ማታ የምትወጣው። ማታ ስንት ሰዓት ነው የምትወጣው አለች። በኢትዮጵያ ከሌሊቱ 10 ሰዓት ወይ 11 ሰዓት ቢነጋሲ። ቆይ በኢማራት እኔ ልናገር ስለጻፍኩት ማለት ነው። በዚህ 10 እኮ ነው ችግር 10 ሰዓት ማለት ነው። በዱባይ 1 ሰዓት ልዩነት አለ። ወደዚህ 10 ነው። ላ ሰዓት 40 ፈጅር ሌሊት። አረ መምኑ ዱካንም አይቻልም፣ ሱቅ መክፈት አይቻልም ሌሊት። የት ነው እሱ የወጣችው? ማሪ በኢትዮጵያ ከሌሊቱ ከ10 ሰዓት እስከ 11 ሰዓት እዛ የሚሰሩ ሱቆች መጠየቅ ይችላሉ።
እንዳለ ሱቆች ከጎን ያሉት አሉ። እኔ እንደዛ መሄድ ስላልፈለኩ እንጂ አዘጊሞ እያሉ እግዚአብሔርን ነው የምልሽ። ብቻዬን ነው ጨለማ ጋር የምጋፈጠው። ሀቡ 11 ሰዓት እነሱ ተኝተው ጎርፍ እንኳን ብቻዬን ሄጄ ነው ማነሳው። አንደኛ እንደዛ አልፈልግም። እኔ ያው እንደዛ እንዲሆን አልፈልግም። ለዛ ነው መልካም ሰው ነው ብለሻል። እኔ ስንት ሰዓት ገብተሽ ስንት ሰዓት ነው ያልኩሽ? ዘግተሽ ስሪ። ዘግቼ አይደለም የምሰራው። ተው ማሜ፣ ዘግቼ 10 ሰዓት 11 ሰዓት በኢትዮጵያ ነው የምወጣው። ይከብደኛል፣ እንደዚህ ቃል ማጠፍ ይከብደኛል። እኔ ብቻ አንቺን እነሱ ጋር የሰሩት እንዳለ ሰራተኞች አንድ አሁን የሚጠይቃቸው ሰው የለም። እንዳለ ነው ሲወጡ ብሎክ የሚያደርጓቸው። ብዙ ነገር ሁነናል። እኛ ብዙ ማውራት አልፈልግም። እስኪ እዛ ቤት ሰርቶ ይወጣ አሁን የራሳቸውን ስራ የሚሰሩ ማን ነው ወደ እነሱ ጋር ዙሮ የሚጠይቃቸው? ግን እንደዛ ማለት አልፈልግም። እኔ ድርጅትን በጣም ነው አንተ እኔ ለምወጣበት ትልቅ እንትን እንድትሆን ፈልገው። እኔ እዛ ሱቅ ስሰራ ምን አድርጊያለሁ? ይህን በድላለች፣ ይህን አጭበርበራለች ካልክ እሺ። ግን ከዛ ውጭ ይህ ቪዲዮ እኔን ስለሚመለከት ሰውም ደግሞ እኔን እየወቀሰ ስለሆነ ለምገባው ስራ ይጥራልኝ ነው ቃልላቡ ስም ማጥፋት አልፈልግም። ለእኔ መልካም ነህ እስካለ ድረስ አንዴ ሳራ ይቅርታ፣ እኔም ሳራ እያልኩ ፋሲካ አንዴ እድል ስጪው እና ሰዓቱን ስቆጥረው እኔ ያልሽው ሰዓት 8 ሰዓት በኢትዮጵያ ጠዋት 4 ሰዓት ገብተሽ ከሌሊቱ 11 ሰዓት ከ10 ሰዓት እስከ 11 ሰዓት ነው መሰራው። ኦርደር ካላለቀ አልወጣም ብለሻል። ያንን ስቆጥረው 18 ሰዓት መጥቷል። ማሜ ደግሞ አይደለም ብሏል። ስለዚህ ማስረጃ የለንም። የምትፈርሙት ስትገቡ ሰዓት ምናምን የለም። ለእምነት ነው ለእምነት ስለተባለ እዚህ ጋር ማለት ማንም ሰው መጥቶ ማውራት ይችላል። ኢማራት ላይ 12 ሰዓት 12 በኋላ ስራ ማንም ሰው አይሰራም። ወደ 12 ማውጣት ላይሰንስ አለብሽ ለ24 ሰዓት ሌላ በቃላ ብቻ ነው ምናምን እንጂ 24 አወርስ ፍቃድ የሌለው ሰው አይሰራም። ብቻ እኔ ባልኳት መሰረት ፍቃድ የላችሁም። አሁን ሳሪ ባልትና በሻርጃ ሳሪቲ 24 ሰዓት ነው ባልትና ፍቃዱ ፐርሚቱ የቀን ነው 12 ሰዓት ብቻ ነው የምሰራው። ጠዋት 10 ሰዓት ትገባለች፣ 3 ሰዓት አርፋ 10 ሰዓት ገብታ አንቺ ኳልኩሌት አድርጊ 10 ገባች 10 11 12 ለአራት ሰዓት ሁለት ሰዓት ላይ ትወጣለች። 2 ሰዓት ላይ ለምሳ ትወጣለች ብላኛለች። ከዛ 2 ሰዓት ላይ ለምሳ ወጣ 3 ሰዓት ተኩል ላይ ትመለሳለች። 1 ሰዓት ተኩል ብሬክ ወስዳ 2 ሰዓት ከወጣች 5 ሰዓት ነው የምትመጣው። እንዴ በመወዳትነት 5 ሰዓት ነው የምትመጣው። ፋሲካ 5 ሰዓት ነው የምትመጪው ወይስ 3 ሰዓት ተኩል ነው የምትመጪው? አውዬ እንዳው ይኸውልሽ 2 ሰዓት ወጣለሁ 3 ተኩል እመለሳለሁ። ስራ ከበዛብኝ ነው 5 ሰዓት አልመጣም። ይርስ ይኸው ላይቭ የምትገባበት ሰዓት ህዝብ ይፍረድ። ተይው እሷ ላይቭ የምትገባበት ሰዓቶች ይታወቃሉ እኮ። ስንሳም ላይቭ እኮ ሳገባም እኮ ኦርደር ታወጣለህ። ኦርደር ለማውጣት ኦርደር ለማድረግ እኮ ላይቭ ይዘጋል። ህዝብ ያውቃል። በቃ ህዝብ እኔና እሷን እየታዘበ ይሄድ። የኛ ከስተመሮች እሷ ስንት ሰዓት ላይቭ ትገባለች፣ ስንት ሰዓት 10 ሰዓት ላይቭ እንደምንገባ ያውቃል ህዝብ። ሰዓት ደግሞ 5 ሰዓት እንደምንገባ ያውቃል። ኦኬ ስለዚህ እሷ አንቺ 3 ሰዓት ተኩል ገብተሽ እስከ 5 ሰዓት 1 ሰዓት ተኩል ምን ታደርጊያለሽ? ሱቅ ውስጥ ላይቭ ሳትከፍቺ 5 ሰዓት ነው የምትከፍቺው? ነው ጧት ሀቡዬ ጧት ካሜራ እኮ አለ፣ ችግር የለውም። ሁላችንንም ይዳኘናል። አሁን እዚህ አቅም የለኝም እሱም አይደለ ካሜራ ይለየናል። ሀቡዬ ይኸውልሽ ጧት እንደገባሁኝ 10 ሰዓት እንደገባሁ የመጀመሪያ ስራዬ ማጸዳዳት ነው። ከዛ ላይ ብገባለሁ፣ ኦርደር እቀበላለሁ፣ እሱን እሸኛለሁ። ኦርደር እንዲያወጣ ማለት ነው። 2 ጊዜ ነው። አንዴ ይዞ ይወጣል የጧቱን አይደል? እሱ ይዞ እስከ 11 ተኩል እስከ 12 ተኩል እስከ 1 ሰዓት ቆይቼ የተቀበልኩትን ኦርደር ለከሰዓት ሰጠዋለሁ፣ ይዞ ይወጣል። ከዛ ለነገ ደግሞ ላዘጋጅ የሚታሸግ እቃ ዘመዱ ነበረች የምታሽግ፣ እሷም ጋር ተቀያይማ ወጣች። ስትወጣ ማሽገውን ነበር ኦርደር አዘጋጃለሁ፣ አሽጋለሁ። ሱቁ ደግሞ አስፋልት ዳር ስለሆነ ከስተመር ይመጣል። እነሱን ቤት ውስጥ ዝም ብሎ ኦንላይን ብቻ አይደለም። ዋልኪን ከስተመር ማለት ዋልኪን ከስተመር መንገደኛ ከስተመር ማለት ኦንላይንም እኔ ነኝ። እቃ ከመጣ ከኢትዮጵያ ያን እየፈታተው ቅቤ ምንም ስል ሰዓቱ ይደርስብኛል። ቆልፍ ይወጣለሁኝ። እንጀራ ይመጣል፣ እንጀራ እረከባለሁ። ቤት ደርሼ ሄጄ መጥቼ እንደገና ደግሞ ላይቭ ገብቼ ላይቭ ገብተሽ ሲጨርሽ ለነገ ኦርደር የምታዘጋጁ እኮ ላይቡን አጥፍተሽ ነው። መቼስ ላይቡ ላይ ሆነሽ እንዴት ነው ኦርደር የምታዘጋጁ? ሰውም እኮ ንቀት ይመስለዋል። ለነገ ኦርደር ለማዘጋጅ ላይቭ ዘጋለሁ እኔ። ሰዓት ላይቭ ስንት ሰዓት ትዘጊያለሽ? የማታውን 9 ተኩል 10 ሰዓት 11 ሰዓት እዘጋለሁ። እንደ ስራው ከቀዘቀዘ ዘጋለሁ፣ ካለ ሰው እቀጥላለሁ። ገደብ የለውም ሰዓት። ሰው ካለ ማክሲመም በቃኝ ቻው ብለሻቸው የምትዘጊው ናይ ነው ብሎ ብላስ ታቡኔ ነግርሻለሁ። ማን አሜሪካ 10 ሰዓት ላይ ዘጋለሁ። 10 ሰዓት ከ9 ገብታ እስከ እኩለ ሌሊት እዛ ድረስ የት ነው የምትሄደው? ነው ከጧት አይደለም ምሳ ከወጣሁኝ
አሁን የከሰዓቱን ገባሽ ላይቭ የከሰዓቱን ይኸውልሽ በዚህ አቆጣጠር የከሰዓቱን አንቺ 5 ሰዓት ገባሽ 5 ሰዓት ላይቭ ላይ 5 o'clock 5 ሰዓት ገብተሽ እስከ 9 ነው የምትቆየው የከሰዓቱ ነው 10 ሰዓት ላይ ቻው ብዬ ጎመን ካለ ልቆይ ይችላል እንዳይቃጠል ብዬ ካለ 10 ሰዓት ነው የምዘጋው 10 ሰዓት እስከ ሌሊት 4 ሰዓት ታዲያ እሱን እኮ ልጠይቃት ነው አንዴ 10 ሰዓት ላይ ላይቭን ሳያሽራ بالليل በኢማራት ላሳይሽ ሀቡዬ እንደዚህ ሱቁ ላይ ደርድሬ ኦርደር ማውጣው ከዚህ እዛ ድረስ ነው ሰው መጥቶ መግቢያ የለውም መግቢያ ማለት ነው ላሳይሽ መረጃ ከዚህ እዛ ድረስ ኦርደር ደርድሬ ለጧት እሱ በጧት ከኔ ቀድሞ የሚመጣው እሱ ነው 8 ሰዓት ያን ኦርደር ያደርሳል ለዛም ደግሞ ቪዲዮ አለኝ እሱን ለማድረስ ማለት ነው እያንዳንዱን በቪዲዮ መረጃ መያዝሽ ጥሩ ነው አንዴ ታሽጊያለሽ 10 ሰዓት ላይ ብሽን ትዘጊና እያንዳንዱን ከስተመር በገስት ያስተናገድሽውን የተቀበልሽውን ከስተመር ያዘዘሽን ታሽጊያለሽ ከደረሰኝ እየቆረጥሽ ስቴፕ ላይ አድርገሽ ትደረድሪያለሽ ከዛ መሐመድ ጠዋት ሱቁን ከፍቶ እነዛን አንቺ የሞላሽውን ኦርደሮች ይጭንና በየቦታው ሊያደርስ ይሄዳል ቆልፎ ይሄዳል ባለቤት ሆኜ እኔ 8 ሰዓት ነው የምመጣው እሷ 10 ሰዓት ነው የምትመጣው ኦኬ ከምሽቱ 10 ሰዓት ላይ የዘጋሽው ላይ ቫንዴ ልቆጥር ነው ከምሽቱ 10 ሰዓት ጀምሮ እስከ ሌሊቱ 10 ወይም 11 ማለት ነው በኢትዮጵያ ቆይ አንዴ ከምሽቱ 4 ሰዓት 5 6 7 8 9 10 11 7 ሰዓት ወይም 6 ሰዓት ቁጭ ብለሽ እቃ ስታሽጊ ነው የምትቆየው አሽጌ ስጨርስ ለነገ ደግሞ ሩብና ኪሎ ግማሽ ማን ያካፍልልኛል ሀቡ እያንዳንዱ ሽሮና በርበሬ ለመልክ ተብሎ በአንዳንድ ኪሎ ነው የሚደረደረው ሩብ ግማሽ ኪሎ መዝናለሁ ፍሪጅ አጸዳለሁ እያንዳንዱ እቃ ከሽሮ ከበርበሬ ጀምሮ እያንዳንዱን እቃ እንትን እላለሁ ኦርደር የተመለሰ ደግሞ ካንስል የተመለሰ ብቻሽን ለምትሰሪው ይሄን ሁሉ ጽዳቱንም ማሸጉንም ማካፈሉንም መመዘኑንም ሁሉንም ብቻዬን ራሴ ነኝ ያው ለመጀመሪያ ጊዜ እንደሄድኩ ዘመዱን አመጣ እሷም ጋር ተቃይመው ወጣች ብቻዬን ነኝ ሁሉንም የምሰራው በቁል አሳይሽ እንደዚህ ስደረድር ነው ማድረው ሀቡ ሲመጣ ለራሱ እሱ የሚገባበት ቦታ አይኖረውም በሩን ከፍቶ ሲገባ ማለት ነው እኔ በቃ እኔ አሁንም የፈለኩትም ለዛ ነው መረጃ ደግሞ ካልሽ ላሳይሽ ሀቡ ማታ ስወጣ ሱቁን እንዴት አድርጌው እንደማድር ማለት ነው ይሄ ሀቡ ሱቃችን ይሄ ነው ሀቡዬ ይሄን ሱቁ ነው ሱቋ በጣም ጠባብ ስለሆነች እዩ ሀቡዬ ከዛ ጀምሮ ሱቁ ከበሩ ጀምሮ በር ድረስ ነው የሚመጣው እንደዚህ እየታሸገ ነው ወደዚህ የሚመጣው ይሄን ሁሉ ያሻግሽ አንቺ ነሽ ብቻዬን ሀቡዬ በሩ ነው እዚህ ጋር እይ እንግዲህ እዚህ ይሄማ ትንሽ ነው ገና እየጀመርኩ ነው እኮ ይሄ ሙሉ እንዳለ እዚህ ሱቁ ድረስ ይሞላል እሱ መውጫ አያገኝም ከዛ ይሄ አልፎ ደግሞ ይሄ መደርደሪያው ሁሉ ሞልቶ ነው የምወጣው በቀን ማለት ነው ኦርደር የማወጣው ሀቡ ይሄን ኦርደር ማሽገው እኔ ነኝ ኦርደር ማውጣት በራሱ ይደክማል አንደኛ ማሸጉ ካንስል ኦርደር መቀበሉ እያንዳንዱ ግን ያም ሆኖን ያልሰለቸኝም የመጣሁበትን ስለማቅ ስራ ነው የምፈልገው አንድ ቀን ደክሞኝ ምናምን እንደዚህ ሆኗል አይደለም በቃ አሁን የምፈልገው ነው ስራውን እንድሰራ የተቀጠርኩበት ነው ልሰራ ነው የገባሁት ችግር የለውም ስራዬ ነው ግን በቃ እኔ አሁን የምፈልገው ምንድነው ያ ቪዲዮ ለኔ ስለሆነ ለምገባበትም ሱቅ ስለሆነ አንተ እንዲህ አድርጋኛለች ወይ ሰርቄም ከወጣው ወይ ያን ድርጅትም አጉድዬ ከወጣው ይሄን ነገር ብቻ ታስተካክል ይበለኝ እሱ ብቻ ነው ፈልጌ የጠራው ምንም ያልኩት ነገር የለም አንቺ ላይ ከሰሽ እኔ እኮ ምንም ያልኩት ነገር የለም ቪዲዮ ደግሞ የለቀክብኝ ታሜ ተቀምጬ ኦርደር እየሰጠው ነበረ ልክ ይታይ ቀኑ ሀውዬ እሱም እኔም ውሸታም ከሆነ እኮ ቀን ይታያል ቪዲዮ የተለቀቀው ስራ ጀምሬ መጣየኝ ከዛ ወዲያው ቪዲዮ ለቀቀ ምኑ ጋር ነው የኔ ጥፋት ቀን እኮ ማየት ይቻላል አሁን አቡዬ ወደ መፍትሄው ስንሄድ እሱ አሁን በደለኝ አላለችም ገብቶሻል የበደልኳት ነገር አላገኘሁትም እሷ የምትለች የቪዲዮ ነገር ነው የምትለው ቪዲዮ የፖስተች አሁን እኔ የፖስተኩትን ቪዲዮዎች በድርጅት መፖስት አልችልም ትችላለህ ግን ያ የፖስተከው ቪዲዮ እሷን ስለሚነካ ስሙ አልተገለጸም እንደ በህግ ስለ ህግ ካወራን በህግ ምንም አትጠየቅም ስሙ አልተገለጸም ግን ስለ ህሊና ግን ካወራን እቺ ልጅ 15 ቀን ታማ ተቀምጣ ቪዲዮ ሳይሰራ ቆይቶ እሷ ስራ ጀምራ ስራዋ ረን ማድረግ ሲጀምር ቪዲዮ ሲሰራ መብትክ ነው እኮ ግን ቪዲዮ ሲሰራ እኛ ጋር የነበሩ ሰራተኛ
በሰላም የሸኘናቸው አሁን እንደ ጠላት ሆነዋል። ስለዚህ ተጠንቀቁ፣ የእኛን ባልትና የምታገኙት በእኛ ብቻ ነው ምናምን ሲባል ያቺ አሰሪ ይህንን ቪዲዮ አየችና አባረረቻት። እቺ ልጅ ከእንጀራዋ ተፈናቀለች። እሷን አሰሪ እኮ እኔ ልሆን አልችልም ነበርኩ፣ እኔ ነበርኩ እንጂ እሷ አሰሪ። አሁን የእሷ አሰሪ በምታደርገው ነገር ላይ እኔ ምንም ላደርግ እኮ አልችልም። ገብቶሻል? ልጅቷ የራሷ እንትን አላት። ይኸውልሽ አቡዬ አንድ የማታውቂው ነገር አለ። ሰዎች በተለያየ አይነት መንገድ አጀንዳ ፈጥረው ስራም ሲሞትባቸው ለመንቀሳቀስ ይሆናል። አንድ ሁለተኛ ደግሞ እሷ ማለት ነው ፐርሰናል ነገር አይመለክ ከእኔ ጋር እንደወጣች ታመም ያለው ያለች ጊዜ ጓደኛዬ ብር በልታኝ ብላ ብር በልታኝ ምናምን ብላ ረጅም ጊዜ አጀንዳ ይዛ ነበር። እውነት ለመናገር እንኳን እኔ ልፖስትባት ሌላ አጀንዳ ላይ ነበረች። የሆነ ሰው 5000 ብር በልቶኝ እንደዚህ ምናምን ብላ ይመስለኛል። እኔ ዝም ብዬ ሳስበው እሷ የራሷን ነገር ልትከፍት ብሎ አልተሳካ ፌል አድርጎ የራሷን ቤቶች ለመክፈት አስባ ምናልባት ከዛ ወዲህ ደግሞ አሁን ድጋሚ ስራ ሲቀዘቅዝ በሆነ ነገር እንትን ብዬ ነው እንጂ ማንም ሰው እዚህ ጋር መፍረድ ይችላል። ማንም ህግ የሚያውቅ ሰውም እዚህ ጋር ህሊና ያለውም ሰው እኔ እሷን ቪዲዮ ለእሷ ብዬ የሰራሁት ነገር የለም። ማንም ሰው ማንም በእርግጥ ስሟን እስካልጠቀስክ ድረስ ለእሷ ነው ብለን መገገም አንችልም። እኛ እሷ ከወጣች ስንት ጊዜ በወሬ እኮ ነው ወር አሁን እኮ 2 ወር ገብተዋል። እሷ ከሄደች እኮ ልክ ስራ ስትቀጠር ነው የተሰራው። ሰው ካገናኘሽ እኔ እንትና ሊወልድ ጊዜ እንትና ሊያገባ እንደዚህ እኮ ልትያች በታምር ስጠራሽ ቦት መጥቶ ሰኔ እንደዚህ ካልሽማ በጣም አስቸጋሪ ነው ብዬ ብቻ ያ ሰው አንቺን አታክ ሲያደርግሽ ሜንሽን ሲያደርግ ስምሽን ሲጠራ ምናምን እንጂ ማይገናኝ። ራሷ እኮ ነው የመጣችው። እኔ ተበድዬ እንግዲህ ሲም ተወስዶብኛል ብዬ ብል እሺ ራሷ መጣ። ከስተመሮች እኮ ያናገረቻቸው ሊኖር ይችላል። ማት እኮ መረጃ እኔ አልፈልገውም። ብታናግር ራሱ ችግር የለም። አናግረሻል? ከስተመር አንዴ ቆይ ልጠይቃት። ታናግር ችግር የለም። አናግረሻል? እነሱን ከስተመር በጣም ርቀት አለው። እኔ ነፃ ነው የምሰጠው። አንደኛ ብዬ ፍሪ ዲሊቨሪ ነው አገልግሎት። ሁለተኛ እቃዎቼ በጣም ያ ከስተመር ያውቀዋል። የለመደው ነገር ከቻርጃ ከስተመር ሞኝ እኮ አይደለም። ከቻርጃ ከሚገዛ እኔ እዚህ ጋር በደቂቃ ጠዋት አዞኝ ምሳ እኮ እየሰጠኋቸው ነው። እነሱ ለነገ ለምናምን የሌላውን ገበያ ሳይሆን እዚህ ጋር እኔን የሚያውቁኝ ሰዎች እሷ ስለሄደች ብራንዱ ሳራ ባልትና ነው የሰራው። የዛሬ ቅድም እንዲጨረፍታ ቲክቶክ እንትን ብሎ ሱቅ 2 ሱቅ አስከፍቻቸው የሚል ነገር ሰምቻለሁ። አቦችን መጠየቅ ሁለተኛው አሁን ከመጣው ሁለተኛ ቅርንጫፍ ከፍተዋል ብላለች። ሀበሻ የባህል ልብስ የነበረውን አውጥተው ባልትናው እኔ ከመጣው በኋላ በጣም ሰክሰስፉል ስለሆነ ስኬታማ ስለሆኑ የባህል ልብሱን ትተው ሁለቱንም ባልትና አድርገውታል። ዳት ሚንስ ሁለተኛ ቅርንጫፍ እኔ ያስከፍቻቸዋለሁ ብላለች። ይህን ደግሞ ህዝቡ መስክሮላታል። ታታሪነቷን፣ ትህትናዋን፣ ለስራዋ ያላትን ፍቅር ደስ ይላል። ግን እኔ ኮስሞቲክስ ቪዲዮዎች አሉ። ኮስሞቲክሱ ባልትናው የምሰራው እኛ ኤምባሲ እኮ ቆመን የምንሰራ ሰዎች ነው። ዝም ብሎ ከመሬት ተነስተን አይደለም። ምን ዘመን 2020 ከኮሮና በፊት 2018 ነው የምንሰራ እና ምንሰራ አቡዳቢ ኤምባሲ በር ላይ በየቦታው እየሄድን በየቤተክርስቲያን ድሮ ነው እኮ ምንሰራው እኛ በባልትና። ዛሬ ግን ብለን ፈልቀን ወይ ፋሲካ ስለመጣች አይደል። ፋሲካ ከወጣች ከማዳም ቤት ከወጣች ውስን ጊዜ ነው። እኔ መቼ ነው ቀን ራሱ ላይሰንሱ አለ። እኔ ኤቭሪቲንግ ዲቴል እልክልሻለሁ። አይገናም። የባህል ልብሱን ትታችሁ ባልትና ላረጋችሁት እሷ እንዳለችው ዋሽታለች። የባህል ልብስ አለ። የባህል ልብስ ቆይ ላዙሮ ካሜራ የባህል ልብስ እኮ አለ። ይሄ የባህል ልብስ ቤቱ ጀነራል ትሬኒንግ ነው። ትቀላቅያለሽ። እንዴት ነው ካሜራ ማዞር? ፍሊፕ ደ ካሜራ የሚለውን ንካው። ወይ እንዴት ነገር ነው? ፋሲካ የባህል ቤቱን ትተው ባልትና አድርጉት ነበር አትለሽ? የዛን የሚሸጡትም የሉም። አሁን ባልትና ነው የሚሸጠው። ይህስ ምንድን ነው? ይህማ ያው የቆመ ነው እንጂ አይሸጥም። የሚሸጥም የለም። አሁን አውጥተዋቸዋል። የሚሰሩትን ባልትና ብቻ ነው የተሰራ ያለው። ባልትና የለውም ነበር ቤቱ። አቡዬ ባዶ ልብስ ቤት ነበር። ባህል ቤቱ ባልትና አልነበረውም ነው አልነበረውም። አሁን ተከፈተ። አቡዬ ተጨመረ የባህል ቤቱ ላይ። የኔ ነገር ነው። እኔ አስረዳሻለሁ። እኔ ሲመስል ስፈልግ ያኛውን ላይሰንስ ሩክስ አቀያየርኩትና ያኛውን እሷ የነበረችበት እጅ ያሳያለሁ። እንደው ብለሰው ደስ እንዲል እሷ የነበረችበትን
ሙሉ ለሙሉ በቃ እሷ ከሄደች በዛው ቀን ቃሌማ ማከብር ሰው አንቺ ከሄድሽ ሱቅ አይኖርም አልኳት። ልክ እሷ ከእግሯ ስትወጣ ወዲያውኑ እኔ ልብስ ቤት ነው ያደረኩት። ያኛው ከአንድ እጅ ላሳይ ልኝ ዳታ አለ ዋይፋይ አለ። እሺ ፋሲካ እስከዛ አንቺ ንገሪኝ። እሱ እስኪደርስ ወደ ሁለተኛው ቅርንጫፍ በእግሩ ቅርብ ነው አይደል? አዎ ቅርብ ነው አውዬ። እኔም እኮ አውዬ መጀመሪያ ማሪ አይደለም ይኸውልሽ፣ ሁሉ ነገር አሁን ግልጽ ሆኗል። አንቺም መጀመሪያም ማሜ ጥሩ ነው ከእሱ ጋር ችግር የለብኝም የበደለችኝ ባለቤቱ ናት ብለሻል። እና በደልሽን ለምን በግልጽ አትናገሪም? ላይክ ምንድን ነው ችግሩ? ግልጽ በሽታውን ያልተናገረ እኮ መድኃኒት አይገኝለትም። ምግብ አትበይ እንደነበረ ብትናገሪ ኖሮ ይስተካከልልሽ ነበር። ሰው ባለቤትየው የበደለችሽ በደል ምንድን ነው? ለምን በግልጽ ተናግረሽ እውነት ከሆነ ሀቅሽ አይወጣም? ወይንስ የተሻለ ደሞዝ አግኝተሽ ነው ስራውን መልቀቅ የፈለግሽ? ወይንስ እሱ እንዳለው የራስሽን ለመክፈት አስበሽ ነበር? ምንድን ነው ችግሩ? የራሴን መክፈት አውዬን አላሰብኩም እኔ ምንም ለዛም ተነሳሽነትም የለኝም። ስራውንም ደግሞ 15 ቀን 17 ቀን ቆይቼ ስራ እንዳቆምኩኝ አውቀው ምናምን ልጆችም ሁሉም ያውቃሉ ስራ ሊጀምር ነው ብዬ ቪዲዮ እንደሰራው ማለት ነው። አዎ እኔ እዛ ቤት ሆንኩትን ለሱ መናገር አልፈልግም። እንዳልኩሽ እኔ 10 ሰዓት ከመግባቴ በፊት መልካምነቱን ሁሉም ተናግሬያለሁ። በጣም መልካም ኢቭን ሀውዬ እግዚአብሔር እንደኔ ወዛደር ሆኖ ነው የሚውለው። በቃ እንደ ባለቤት አይመስልሽም ሱቁ ማለት ሲፈጋ ነው የሚውለው። በጣም ነው የሚያሳዝነኝ። ሁሌ የምለው እኔ ላንተ ብዬ ነው እዚህ ሱቅ ያለሁት፣ አንተ ብዙ ነገር አታውቅም ነው የምለው ሀቡ። እና ጠዋት 8 ሰዓት ቀድሞኝ ስለሚወጣ የማታ ያሳደርኩትን ኦርደር ለማውጣት አንገናኝም አይደል? ይመጣና ግን ፋሲካ የምትበይው ነገር አለሽ ወይ ይለኛል። በስንት ቀን አንድ ቀን እንደዛ ሲል አዎ ነው የምለው። ምክንያቱም ሀው እኔ እቤት አትናገሪም እንዴ? ችግር አቡዬ እኔ በሌለውበት ግን በቃ ድርጅት አታክ ባይደረግ ለስራዬ ስለምን መች አታክ አደረገችውን ፐርሰናሊ ስለራሱ እንትኑን ብቻ ስላልሰማሁ እንትኑን ብቻ ስላንተ ምንም ስለ ድርጅት አላወራችም። ያለችው በጣም ጥሩ እንደሆንክ ነው እየተናገረች ያለችው። ግን የምግቡን ለምን አልነገርሽውም? አንቺ ችግሬ መራብ ከነበረ ይጠይቀኝ ነበር። አቡዬ ልብስ እሷ የምትሰራበት ይታወቃል። እንደዚህ ላይ ሲታወቅ አሁን እኔ ልብስ ቤት አድርጋለሁ። ማሽኖች ነው አሳውጣ ላሳያችሁ። ይኸውልሽ እዚህ ጋር ማሽን ነበር። አንቺ ነበርሽበት ሱቅ ነው? እንደዚህ አልነበረ፣ ሙሉ ባልትና ነበር እኮ። አንቺ የነበርሽው እዚህ ሱቅ ነው ያልኩሽ? እዚህ ሱቅ ነኝ። ኦኬ። እሱ አንቺ ከሌለሽ ይሄ ሱቅ አይኖርም ብሎሽ ነበረ። በቃሌ መሰረት እሷ ጥላ ስትወጣ ባልትናውን አውጥቼ አልባሳት ብቻ አደረኩት ነው እያለ ያለው። እኔ ስወጣ እንደዚህ ባልትና ለምን አደረገው? እኔ እንዴት አውቃለሁ ባልትና እንደሚያደርገው? ሀቡ ኖ አላለሽም ነበር? አንቺ ከወጣሽ ይሄንን ሱቅ ተቀይሯለሁ አላለኝ። ወደ ትልቁ ሱቅ ሁኚ ብሎኝ ነበር። ግን ስራ ስለሚበዛ ወይም የሚመዝን ሰው ከሌለ ለጤናም ችግር ስለሆነ ቀንም ማታም ስለምሰራ እኔ አልችልም ብዬው ነው የወጣው። ኦኬ። ወደ ትልቁ ሱቅ ሙቭ እናድርግ ሲልሽ አንቺ ኩላሊቴንም ስለሚያመኝ የሚመዝን ሰው የሚያግዘኝ ሰው እውነቱን ለመናገር ምንም አግተኝም እኮ ያማከረኝም። ምን ተቀጣሪ ሰራተኛ ነኝ፣ ማማከርም አይጠበቅበትም። ያንን ቤት አንቺ ከወጣሽ በኋላ ባልተናረገዋለሁ ብሎ ማለትም አይጠበቅበትም። እኔ ሰራተኛ ነኝ አይደል ሀቡ? እሱ ቤት ውስጥ አይውልም። ምንም ነገር ነው የማያውቀው ሀቡ። ምንም ማለት ነው። እስኪ ሰው አንቺ ፍረጂ። ሰው የኔ ሱቅ መምሰል ማለት እንግዲህ ምን ያክል ዋጋ እንደከፈልኩ እኮ ስሜ ይናገራል። እኔ ምንድን ነው ያልኩት? አሁን ምን ይፈልግ የነሱን ድርጅት ስም ለማጥፋት አልፈልግም። ነገ ሌላም ቦታ እቀጠራለሁ፣ ተቀጣሪ ነኝ። ግን እኔ ምንድነው የምፈልገው ያ ቪዲዮ ጀስት እኔ ስለወሰነ ሰውን ደግሞ እዛ ቤት ስለሚያቀኝ በቃ ቢያንስ ያላችሁኝ ስለነበረ እሱን ነው እንጂ አንተ ምንም አይነት ቪዲዮ መስራት ትችላለህ፣ ስም እስካልጠቀስክ አንድ ሰው አይደለ? እኔም አሁን ምንም አይነት ቪዲዮ መስራት ትችላለህ ስምና ድርጅት እስካልጠቀስኩ ድረስ። ግን ያ ቪዲዮ የተለቀቀበት ስራ መቼ ነው ይታያል? እኔ ከወጣሁኝ ኦርደር ሰጣቸው ከነበረ በኋላ ልክ ስራ መግባቴ ሳይ እናቴ ትሙት የዛሬውን ቀን አይምሽልኝ መጥቶ ጆይን አድርጎ አይቶ ወዲያው ዋርኒንግ ሲሰጠን ወይኔ ጉዴ በቃ ላያሰራኝ ይችላል ወይ ብዬ እንደገና እንትን አልኩ ማለት ነው። ኔትወርኩን 10 የሚነቅለው ሳቡት ሞዴሬተሮች ሲጽፍ ኮሜንት ላይ እና ስለዚህ አንቺ በባለቤቱ የደረሰብሽ በደል መናገር አትፈልጊም። በሷ ምክንያት ነው የወጣሁት ብቻ ነው የምትይው? አዎ ሀውዬ እንደዛ ነው ማለት ነው። ካልተናገርሽ እውነት ተበድለሽ እንደሆነ እኛ ማረጋገጫችን ምንድን ነው? የተሻለ ደሞዝ ኦፈር ተደርጎልሽ እንደሆነ ኦር እሱ እንዳለው የራስሽን ቤት ውስጥ ለመክፈት አስበሽ እንዳልሆነ ምንድን ነው ማረጋገጫችን? አሁን እኛ ሀውዬ እኔ እንደ የራሴ ሱቅ የመክፈት አቅም የለኝም። ሀቡ እኔ የራሴ ሱቅ የመክፈት ጊዜ ካለመኖሬ እስኪ ፋሲካ ማናት ምንድናት የት ሀገር ልጅ ናት ምንድነው ብትይው እንኳን ለጊዜ እንኳን የለኝም።
ኦርደር ያወጣል ይመጣል። በእንትን ነው የምናወራው። እኔ በሰው ትዳር መግባት ስለማልፈልግ ግን ነገም ከነገ ወዲያ የሚያየው ነገር ነው ይሄ ማለት ነው። አቡዬ አሁን ምን መሰለሽ ተመልሶ ይሄዳል። መልካም ቢሆን አይደል የሰው አሁን ይኸውልሽ በቃ ስም እንደዚህ መረጃ ትምጣና ልጅ ወይ ሳራ ትግባና ምን አርጋ እሷ የምትናገረው ነገር ካለ እንደዚህ አሁን ምግብ መቆለፍ ሳራ ከበደለቻት ሳራ ጋር ነው ወይስ ድርጅቱ? ሳራ ባለቤቴ ከሆነች እንደዚህ አርጋኛለች ትበል። እኔ ላርም ወይ ባለቤቴ እንዲህ አርጋኛለች ለሚቀጥለውም ሰራተኛ ባለቤቱን ማስተካከል ስላለበት እንደዚህ አርጋኛለች እንደዚህ አርጋኛለች አቢዩዝ ታደርግሽ ከነበረ ሰድባሽ ከሆነ አንቺ እንደነገርሽን በጣም የደሃ ልጅ የምትረጁ ቤተሰብ እንዳለብሽ ግራም ብለሽ ብዙ እንደተሰቃየሽ ነገርሽን አልፋስዬ እና ስለዚህ እሷ ትናገርሽ ከነበረ መናገር አለብሽ። ካለበለዚያ እኮ ማለት ፌር አይደለም። እውነት ተበድለሽ እንደወጣሽ የተሻለ ደሞዝ አግኝተሽ ወይ ደግሞ ማሜ እንዳለው የራስሽን ቤት ውስጥ ባልትና ልትከፍቺ አስበሽ እንዳልሆነኛ ማረጋገጫችን ምንድን ነው? አቡዬ እኔ አሁን አንድ ተቀጣሪ ሰራተኛ ነኝ። ነገ ከነገ ወዲያ ከ1000 ከ2000 የማላልፍ ሴትዮ አንድ እንትን ብዬ ሌላ ውስጥ መግባት አልፈልግም። ምንድነው ምክንያት ይችላልኝ? አንደኛ ስራ በጣም ይከብደኛል። መዛኝ እኔ ነኝ፣ ማሸጊያ እኔ ነኝ። አንድ ተቀጣሪ ኦንላይን ስራ ብቻ ሊሰራ ይችላል። ግን ስራ ከአቅሜ በላይ ሆነ ወጣሁኝ አይደለ? ያልተስማማንበት ምክንያት ደግሞ አንዳንድ እቃዎች ለዛ መረጃ እልክሻለሁ። ግን ያ ማለት እዚህ አልፈልግም። ምክንያቱም እኔ እስከኖርኩበት ይሄን ድርጅት አክብሬ እነሱ ጋር ነው የኖርኩት አይደለ? ይሄን ድርጅት እኔ ነገ እንዲቆም ነው እንጂ የምፈልገው ነገ ከነገ ወዲያም የእነሱን ስም እኔ ላጠፋም አልችልም፣ ምንም ላደርግ አይችልም። ሳራ ባልትኔን አድርጓልንም አልችልም። ለእኔ ቤተሰቦቼ ናቸው። 6 ወር አብሮ መስራት ቀላል አይደለም አይደል? ፋሲካ የምንሸጣቸው ነገሮች ይታወቃሉ። እንጀራ፣ ሽሮ፣ በርበሬ ነው እኮ ማሜ። እኔ እኮ አሁን የፈለኩት አንተ እንድትመጣ ግልጽ እንድታረግልኝ እስኪ አንተና እኔ እናውራ። እኔ የፈለኩት ምንድነው እዛ ድርጅት ላይ ስኖር እኔ ለእናንተ መጥፎ ነኝ ያደረኩት ነገር ካለ ህዝቡ እንዲያውቅ ነው። ለምን ሌላም ሰው ማናለ እኔ እኮ ንግግሬን ስጀምር ይኸውልሽ እዚህ ቤት ገና ኢንቫይት አድርጌ ስገባ ፋሲካ አቡ ስጠይቀኝ በጣም ምርጥና መልካም ሰው ነሽ ነው ያልኩት። ገና ስጀምር እዚህ ጋር እኔም እኮ ለአንተ እኮ መልካም ነህ አልኩ። መልካም ነህ ግን ያ ቪዲዮ ላንተ ነው ያለው። ስትጂ ህዝቡ ነፃ አድርግልኝ። እኔ ፋሲካ ስራውን የለቀቅሽበት ሪዝን ምክንያት ምንድን ነው? አመመኝ ነው። በጣም ስራ ይበዛል። በጣም አንድ ምሳ ነው ልበላ የምችለው። ብቻዬን ነው በጣም የምፈገው። 15 ቀን እሺ ታመመኝ ነው የተኛሁት ያለችው ስሻቡ እሱ ምንድን ነው? እኔን አመመኝ ነው ያለችው። አዎ እንዴ የት ነበርኩኝ? እዛ ቤት ነበርኩ። ስራ አልጀመርኩም። ስራ ከጀመርኩ ስራ የለቀቅሽበት ምክንያት አሞሽ ነው ለኔም ያልሽኝ። ስትሄጂም ደግሞ አሞሽ ነው። አንቺም ባፈሽ እንዳልሽ እና እዛ ሁኜ ታዲያ ስራ የለቀቅኩት በአንተ ምክንያት ነው። እሷ ስላልተመቸኝ ነው እንደዚህ ሁኜ ነው ማለት ነው። ደግሞ በቃልሽ እንዳልሽው እኮ አሞኝ ነው አልሻ። በቃልሽ አሞኝ ነው ያሳለፍኩት 15 ቀን አልሽ። ፋሲካ አይጋጭሽ? አዎ ታምሜን የወጣሁት ኩላሊቴን በጣም ነው። እኔ ላስረዳው ቅድም ያልሽውን ሼም ይዟት ነው ስራ ከብዶኝ ነው ወይንም በባለቤትክ ተበድዬ ነው ብላ መናገሩ ሼም ስላዘያዛት በህመም ምክንያት አሳባ እንደወጣችና በጣም አድካሚ ስለነበር ስራው 18 ሰዓታት ትሰራ ስለነበር እግሯ ያብጥ ስለነበረ በቀን አንዴ ብቻ ትበላ ስለነበር እረፍት ያስፈልጋት ስለነበር 15 ቀን ኢጃዛ ቢሻ። አሁን የሚሰሩ ልጆች ምስክርነት እናስገባ። ታዲያ ስራው እንዴት እንደሚሰሩ አሁን የሚሰሩ የማስገድደው ነገር የለም። እንዴት ነው የምትሰራው? ወንድሜ ንገራት። አሁን የገባው ልጅ እንግዲህ እስኪ ከገባስ ነው እሺ ያወራ። ይኸውልሽ አቡ ማለቴ እኔ ገና ከመጣሁ ወርም አልሞላኝም። አሁን በቅርብ ነው የመጣሁት ይመስለኛል። እሷ ከወጣች ነው እኔ የመጣሁት ይመስለኛል። ብቻ አላውቅም። ያው እኔ ስለ ምግብ ምናምን ምግብ ክቺን አለ ታስቀምጣለች፣ ያስቀምጡልኛል። እንቁላል አለ፣ ድንች አለ፣ ሽንኩርት አለ። ማርያምን እኔ ይሄንን ምንም ፈርቻ አይደለም የምናገረው ነው ወይ ደግሞ እነሱን ተሰላሉኝ አይደለም። እኔ ገና ከመጣሁ 15 ቀን ብዬሻለሁ። ግን ለእኔ እስካሁን እንቁላል ያስቀምጡልኛል፣ ድንች አለ፣ ሽንኩርት አለ፣ በርበሬ አለ፣ ሽሮ አለ፣ ሁሉም ነገር ይቀመጥልኛል። አንድ ልጅ አለች፣ እሷም ትሰራልኛለች። ሲፈልግ ደግሞ ራሴ መርጬ እሰራለሁ የምፈልገው ምግብ ማለት ነው። ጠዋት እሷ ምግብ አልበላም ምናምን ላለች ሆነ አላውቅም። እሷ ላይ ምን ድረስ አይደርስ ብቻ አላውቅም። ግን እኔ ጠዋት ጊዜ አለኝ የምገባው 10 ሰዓት ነው ጠዋት ማለት ነው። ላይቭ ከ10 ሰዓት 11 ሰዓት ከዛን 12 ሰዓት ወጣና 1 ሰዓቷን ኦርደር አዘጋጃለሁ። ከዛን 8 ሰዓት ወጣለሁ ምግቤን በልቼ እረፍት 1 ሰዓት አለኝ እንትን ብዬ ከዛ በኋላ 11 ሰዓት እመጣለሁ። 5 ሰዓት ማለት ነው። ኦኬ ከዛን 5 ሰዓት እመጣለሁ።
እሷም ላይቭ ትገባለች። አሁን ሳራ ነች በትርፍ ሰዓት ላይቭ የምትገባው። እሷ የተወሰነ ከሰራች በኋላ ሰዓት ተጠቅሜ ደግሞ እኔ ላይቭ ገባለሁ። 7 ሰዓት ገባና 9 ሰዓት ወጣለሁ ከላይቭ። ከዛ 9 ሰዓት ወጣለሁ። ከ9 ሰዓት እስከ 5 ሰዓት ያለውን ሎኬሽን ለሷ ልኬ ኦርደሮቹን አሽጌ ምን ብዬ ነው ወደ ቤት የምገባው። አሁን 12 ሰዓት ሆኗል። ይሄኔ ቤት ገባለሁ ነው ማርያምን። ፋሲካ እኔ ምንም ያዋሸሁት ነገር የለም። ማርያምን እኔ ራሴ ነኝ ነው ገና ከመጣ 15 ቀን ወንድሜ ተረጋጋ። ለዛ እንደርሳለን። እሺ አይሻልም? አይ እኔ አሁን ያለውን ነው የምናገረው፣ ሌላ ነገር የለም። አሁን እኮ ምን መሰለሽ ፋሲካ እንደው አንቺ እንጀራ ውጣልሽ ተመራርኩ ጥሩ ነው። በቃ እሱ ችግር የለውም። እኔም እኮ የተቀጠረ ልሰራ ለሰውዬ ነው የማዳለው። እንደ ቤት ውስጥ ያለ ሰው እኛ እኮ ምስክር እሱ ተገዶ አይደለም እንደው እንደ ኤቪደንስም አይደለም የቀረበው ለመረጃ እንዲጠቅማት ነው ላቡ። እሱንም ተይው ችግር የለውም። ለአንቺ አንድ ጥያቄ የምጠይቅሽ ነገር አለ። ስንት ሰዓት ነበር ስትመጪ የምትተኝ በፊት ካስታወሽ? እንደው መወሻሸት ካልሆነ ኢጃዛ ቤት 12 ሰዓት ነው የሚያስተኝ ብለሽ ትዝ ካለሽ ስልክ እንኳን እኔ ሰው ራሱ ማምጣት ይችላል። ስልክ እንኳን እንዳይረብሽሽ ቤት ውስጥ ሸቃሊትም አለች 12 ሰዓት እኮ ነበር የምትተኙት። ይሄ ሸቃሊት እኮ መጣ እዚህ 12 ሰዓት 12 በላይ ነበር የምትተኙት እናንተ አይደለም? 4 ሰዓት 5 ሰዓት ገብቼ አላውቅም። በር ላይ ሆኜ ክፈቱልኝ ብዬ አመት በዓል እኮ ሊኖር ይችላል። አመት በዓል ከዕለታት አንድ ቀን ለበዓል 4 ሰዓት ፀጉር ቤት ብትሄጂ ይሰራል። ይቅር ማሜ ተው አመስግን። ቢያንስ እኔ ምን ገር እኔ ማርያም ነገ መዳን ቤት እገባለሁ። መድኃኒዓለም ይከፍለናል። እኔ 5 ሰዓት አውዬ ብቻዬን ጨለማ ላይ እየሄድኩ ለምን ከጎን ያለው ሰው አይመሰክርም? ኧረ አንቺ ልጅ ውጪ እያሉ ባንጋሊዎቹ ለራሱ ሱቅ ዘግቼ ማለት ነው። እሱም እኮ አይደለም ወርበዛቸው እንደው ቢሆን እንኳን እሷ አራንም የተቀመጠ አልፈልግም። አይ አንቺ ለኔ ይገባል ብለሽ እዚህ ጋር ካመጣሽኝ እናውራው። አንደኛ፣ ሁለተኛ ነገር ደግሞ የምናውራው ይሄ ፐርፐዙ እኮ ይሄ አይደለም። ገብቶሻል? ማሜ እውነቱን ልንገርህ፣ የበደልካት አንተ አይደለህም። በአንተ አልተበደለችም። በባለቤትህ ግን እቺ ልጅ በደል ደርሶባታል። ገባክ? ግን ያንን መናገር ደግሞ ትፈራለች። ግን እኔ እስከማውቀው ድረስ ባለቤቴ ምንም አይነት ነገር ልትበድላት አትችልም። በእውነት ነው የምልሽ። መበደል ማለት አሁን እሷ እንዳለችው ምግብ ቆለፈች ከሆነ ነው እንጂ ካለች እንደው ሌላ ምን ልትል ትችላለች? እኔ ስራ ነኝ፣ እሷ ስራ። እሷ ላይቭ ላይ እኮ ነች። አይራሰ ፋሲካ ነው የምትበደለው። ቪዲዮ ወጣ ትሰራለች። ለምን ትበደላለች? እሺ አቡ አንድ ነገር አድርጊልኝ። አቡ እኔ ሰው እኮ ትናገራለች እኮ እሷ ማለት ነው የምፈልገው ነገር ስላለ እሱን ልላክልሽና ተባበሪኝ፣ ስራ አስገብኝ። ምክንያቱም ይሄ ድርጅት ነው አሁን ይኸውልሽ 3 ስራ መጥቷል እኔ ጋር እኔ እነሱ ድርጅት ናቸው። አሁንም ቢሆን ለኔ እስካላችሁ እኮ ይኸውልሽ አቡዬ መልካም ናችሁ። ግን እኔ ወጣሁበት ችግር የለ። እኔ ራሱ እኮ ማለት ነው አሁን ተመልሳ ብትመጣ ፈጣሪ ነው ማም ያሳልፍ የሚሰጠው። እናንተ እኔም ሰራተኛ ነኝ። በቃ እኔም በቃ እሱ ሰሪ ምን ችግር አለ? አንቺ እኮ ነሽ ራስ ማዳም ልገባ ነው አሞኛል ያልሽ። አንተ ድርጅት እውነት እኔ አጥፍቼ እኮ ነው ይቅር በለኝ። እኔ ባንተ አንተ ምንም ችግር የለውም። እኛ ከበደልንሽ አሁን ይኸውልሽ አቢባም ያልተጨበጠ ነገር ይዛ እንዳትወጣ ማድረግ ያለብሽ ምን መሰለሽ ፋሲካ እኮ እኔ እኮ ፋሲካ አትሊስት ለእኔ ብቻ መረጃውን ላኪልኝና የደረሰብሽ በደል ብቻ ተይዘን እናወራለን። አንቺ አይተሽ ስራ ቅጠሪ በቃ ብቻ ነው አልፈልግም። ምክንያቱም አሁን ላኪልኝ ስራ ማንም ሲቀጥርሻል ማን እዚህ የሚያስፈራራ እኔ ቻርጅ አንቺ ዱባይ አንቺ ምንም አትይም። እኔ ብቻ ግን አይቼ ማመን አለብኝ አይደል? እኔ አሁን ላንቺ ግን የሚያሳምናለኝ እንዳለ ልክልሻለሁ። ግን አደራ ለማን ሳታውጪ አይተሽ ስራ አስገባራ። አንተ ለኔ መልካም ነህ። አሁንም ወደፊትም ጥሩ ነገር ይግጠም ማሜ። ግን ከዛው እኔ ምንም ችግር የለብኝም። እኔ ሚዲያ ላይ ያንተ ድርጅት አሁንም ሳራ ባልትና የሚለውን በክፋት አላነሳም። ለኔ በጣም ምርጥ ናችሁ። 6 ወር ኑራችኋል። ደሞዝ ቅድም ሀቡ ነገርሻለሁ። ደሞዝ እኛ ምንም አልገባንም። እኛ ተረበሽን። የተጨበጠ ነገር በቃ ትንገረን። እኛ እንደዚህ ይኸውልሽ ፋሲካ ፌር እንዲሆን ጉዳዩ ላኪልኝ እኔ ልይ ከዛ በኋላ ላኪ አሁን መጀመሪያ ሚውት አድርጊና ላኪልኝ ለኔ መረጃው። እኔም አትሊስት ደረቴ ነፍቻ አውጪ ተበድላለች ማለት የምችለው የሆነ ነገር ሳይ ብቻ ነው። ገብቶሻል? ስለዚህ አሁን በመሐመድ በማሜ ምንም አይነት በደል አለ። በኔ ጉዳይ ክሊር ታርግና ያንን ተላክልሽና መቀጠር ይቻላል። በኔ ጉዳይ ግን እዚህ ጋር አስጠራችኝ ሳራ ባልትና ቪዲዮ ሰርታለ ቪዲዮ እሷ ይነካል። በቃ እኔ አልፈልግም ሀዊላ አንቺ መኝና ቪዲዮ ይነካል አይነካም እኮ ፋሲካ ለኔ ብቻ እንዴ ተማመኝብኝ። እሺ ተማመኝብኝ። እኔ ቪዲዮ እሷን ይደርሳል ይነካል አይነካም የኔ ቪዲዮ እኮ ይኸውልህ ማሜ አንተም ሳትመጣ እኔ ቪዲዮን አይቼ ታይት ይችላል ቪዲዮ
እሺ ልጨርስ። ስራ በጀመረች በአንደኛ ወይም በአራተኛ ቀን ቀኑን አይተን እናረጋግጣለን። እሱን ከዛ በኋላ እኛ ጋር ይሰሩ የነበሩ እኛ ጋር ይሰሩ የነበሩ ሰራተኛ ደሞዝ ሰተን ስጦታ ሰተን በሰላም ከተሸነኘን በኋላ ጠላት ሆነውብናል። እኛ ጋር ይሰሩ ሰራተኞች ለዛ ነው እኔ ምን እየጠየቅኳት፣ አንደኛ ስምሽ የለበትም፣ ሁለተኛ ከአንቺ ውጭ የተባረረ አለ ወይ? የለም። ከአንቺ ውጭ ስራ ይለቀቅ አለ ወይ? የለም። በዚህ ሰዓት ከኔ ውጭ ስራ ይለቀቅ የለም። አንተንም ስጠይቅ ከ5 ወር በፊት የለቀቁ አሉ። መቼም ከ5 ወር በፊት ለለቀቁ ሰዎች ዛሬ ላይ አንድ ወርም የለቀቀ አለ፣ አንድ ወርም የለቀቁ አሉ። አንድ ወር በፊትም የለቀቀ ልጅ አለ። እሺ ዋቴቨር ወጣች ልክ ስራ ስትቀጠር ጠብቆ ይህንን ቪዲዮ መስራቱና እኛ ጋር ይሰሩ የነበሩ ሰራተኞች በሰላም ደሞዝ ሰተን ስጦታ ሰተን የሸኘናቸው አሁን በራሳቸው ጠላት ሆነው እኛ ላይ ስላሉ እና የእኛን ባልትና ውጤት የምታገኙት በእኛ አካውንት ብቻ ነው፣ በእኛ ቁጥር ብቻ ነው። ተጠንቀቁ። ዋትሳፕ ላይ ብዙ ከስተመሮች ከኔ በፊት ይኸውልሽ፣ እሷ ታምሜ ተኝቻለሁ። ከኔ በፊት እሷ እያለቀሰች ቪዲዮ ላይ እያለቀሰች 5000 ብር ነው ተበላው፣ ሴት ጓደኛ ይቅርባችሁ ምናምን ብላ ረጅም ሰው ሰብስባ እንደዚሁ አጀንዳ ስታለቅስ ነው። ለቲክቶክ ሰዎች እዚህ ጋር ስለሚያውቁ ነው። አንቺ ቢዚ ስለምትሆኝ ሰዎች በተለያየ አጋጣሚ በተለያየ አይነት ኮንዲሽን አጀንዳ ይፈልጋሉ። በእውነት ነው የምልሽ። እኔ ስራ ሰው ነኝ። ስራ ብቻ ነው የምፈልገው። ስራም ነው ከእሷ ጋር ያገናኝ። በቀጠርኩኝ ባልበላው ደሞዝ ምንም አቂ ሰው አቅ በሌለብኝ ነገር ባልበደልኩት አንድ ቀን ባልተናገርኩት ነገር እዚህ ጋር መቅረቡ ሳያንስ ጭራሽ ቪዲዮዎቹ ተብጠርጥረው እያንዳንዷ ነገር እንትን ተደርጎ ቪዲዮ እኮ አፌክት ስላደረጋት ነው። እሷ ባረጋት እኮ እሺ፣ አዲሷ አሰሪ ቪዲዮን አይታ ከስራ አባረረቻት። አፌክት አደረጋት። አቡዬ እኔ አሁን ነገ የተለያየ አይነት ቪዲዮዎች ብሰራ ቶሻል እኔ ቅድም አስረድቼሻለሁ። ስለ ምርቶቼ እና ስለ ድርጅቶቼ የተለያየ አይነት ቪዲዮ ስሰራ ሰው ያስቀይማል ማለት ነው። አሁን እኮ ግራ አጋባልኛል። በጣም መጠንቀቅ ሊኖርብን። በዛ ሳይሆን ማሜ እኔ አሁን መረጃ ልኬልሻለሁ። አቡ በኋላ ታይዋለሽ። በምክንያት እንደሆነ ምልክልሻለሁ። ምንድነው እኔ ያልኩት አሁን እዚህ መተህ እንድትነግርልኛል የፈለኩት አንተ ድርጅት ውስጥ ስሰራ፣ ምክንያቱም ነገም ከነገ ወዲያ ምን ሰራተኛ ነኝ ያጠፋሁት ካለ ለህዝቡ ግልጽ አድርግ። ምክንያቱም የአንቺ ከለቀሽ ወደ ኢንፎርሜሽን ብሎ ነገር ያለሽ እኮ ነው። አንዴ ሱቁን አንዴ ቪዲዮ የተለያየ አይነት ነገር እዚህ ጋር የቀረሽ ለያዘሽ በቃ የሆነ ነገር ያለ እኔ መቆሜ አንቺ ከሄድሽ በኋላ ሱቁ የሚወድቅ መቆሙ የሆነ ነገር ለያዘሽ ነው እንጂ ምንም ከመሬት ተነስተሽ ቪዲዮ ሰርተዋል። ቪዲዮ ፋሲካ ያለው ነገር ፎቶሽን ያለጠፍ ነው ስም ሳንጠራ ምንም አይነት ነገር ሳናወራ ቪዲዮ ሼር ስላደረጉልሽ ብቻ እዚህ ጋር ማቅረብሽ እንዳለው ነው። ድጋሚ ደግሞ እኔ እንድትልኪልኝ የሚፈልገው ፋሲካ በባለቤትየው የደረሰብሽን በደል ስራ እንድትለቂ ወሬ ምናምን ከዛ እዚህ ያወሩት በደል በቃ እኛ በደል እንዲያርገሻል እየሰደበችሽ ከሆነ የሰደበችሽ በደል ኦር ስራ እንድትለቂ ምክንያት የሆነበት አረ ለምናት አለች። እኔ እኮ ልኪያት ባለቤቴ ልኪያት ይጂና ለምኛት አልኳት። ለምሳሌ ግን እንደዚህ አሁን የሆነ ሰው ለሆነ ሰው እንዲህ ብላ አውርተሻል እንደዚህ ብላሻለች እንዲህ ስራ ስትሰሪ እኮ ብዙ አደናቃፊ አለ የሚጥልሽ። ከዛ ወሬ አምጥተው ከዚህ ወሬ እንደዚህ እኔ ወሬ ውስጥ የለውም ታውቃለች። ጠዋት ተነሳው ማታ ገባው ገብቶሻል። አሁን የተለያየ አይነት ነገር ተቀምሮ ምን ብሎ ደረቱን ነፍቶ ሰው ካላወራ በንጹህነት በኋላ እንትን ነው የሚመጣው ነገሮች። ብቻ እኔ ለተጠራውበት ጉዳይ መልሳለሁ ብዬ ፈለግሽኝ ጊዜ እሺ አሁን የላክሽልኝ ቮይስ ሰምቼዋለሁ። እሺ ዞሮ አሁን እሷ እዚህ ጋር የመጣችው የሰራከው ቪዲዮ አዲሷ አለቃ አይታው አፌክት ስላረጋት ነው፣ ከስራ ስለተባረረች ነው የመጣችው። ስለዚህ አዲሷ አሰሪ ትጠየቅ። ቪዲዮ ምን ጎድቷት እንዳባረረችሽ እሱ በራሳቸው አጃ እነሱ ቀስ ብለው ያወሩበት። አውዬ የኔን ግን ቪዲዮ ኢፌክት አድርጓታል እሷን
የሚል ሰው በጣም ከተስማማበት ችግር የለብኝም። ሁለተኛ በድርጅት ስም እንዳትነግድ፣ በባለቤቴ ስም እንዳትነግድ። በባለቤቴ መረጃ ካላት ቃል ስለሆነ እዚህ ጋር ከዚህም ስንወርድ ሌጋል አክሽን ሊወስድ ይችላል። ማንኛውም ነገር ሰውን አታክ ማድረግ አትችልም። ችግር ካለባት እኔንም ሆነ ድርጅቶችን በቃ ትናገር። ድርጅቶች ላይ ምንም አይነት ችግር የለባትም። ባለቤቴም ላይ ችግር ካለባት አቡዬ ዘሴንቲንግ ምንም ችግር የለም ትናገር እንጂ በደፈናው እንዴት ይሆናል? አቡዬ አሁን ባለቤቴ መጥፎ ፋሲካ ለምን አትናገር? የሚበደለችሽን በደል ሰድባሽ ሰዎች ባለቤቴ መጥፎ ሰው ነች ቢሉ ቤተሰብ ያያል። እዚህ ጋር ብዙ ሰው ተገቢ አይደለም። ብዙ ምንትን ማለት አልፈ እኔ የፈለኩትን ነገርኩሽ። የመጣበትን ምክንያት አይደል ያ ቪዲዮ እኔን አፌክት ስላደረገ ሌላም ስራ ስቀጠል አሁን ልበልሽ ነው። እኔ አንድ ግለሰብ ነኝ፣ አቅም የለኝም። ነገር ማድረግ አልችልም። እሱ አቅም አለው ሀቡ። እኔ ነገ ከነገ ወዲያ ወይ በወድቆ የሆነ ነገር በሆን ችግር ነው። ስለዚህ ለዛ አልፈልግም። በቃ ችግር የለውም። ምንም እሱ አሁን የምትፈልገው ምንድን ነው? በተሰራው ቪዲዮ ምክንያት ከስራ ስለተባረረች አንተ ሀቋ እንድታወጣላት አንተ ጋር በታማኝነት አገልግላለች። በጣም መልካም ሰው በነበረች ጊዜ እዚህ ቤት ይኸውልሽ፣ ስለ ስራ ነው የምናወራው። አብዬ አሁን መልሼ ከመጀመሪያው ለማውራት ስለ ስራ ቮይሶች አዳምጣለሁ። ራሷ ነች ሰራተኛ ትፈልጋላችሁ ይከፍታሉ። ቮይስ መታ ሰራተኛ ትፈልጋላችሁ ያለችኝ። አዎ እንፈልጋለን ሰራተኛ ማስታወቂያ አይቼ ነው አለች። እሺ አልኩኝ። አወራኋት፣ መጣች፣ በተነጋገር ነው ያለ አንዲት ቃሌን ሳላት እስከነበረችበት ጊዜ ድረስ ወሯን በውላችን ወሯን አልጨረሰችም። አቡ ወሬሽን ጨረሰች ይጃ ማለት አልችልም። ወሯን አልጨረሰችም። 21 ቀን ነው የሰራችው ለወሩ ሙሉ ደሞዝ፣ የወሩ ሙሉ ደሞዝ ሳልቆርጥ። እስቲ ማን ነው የትኛውም ካምፓኒ እኛ ትላልቅ ካምፓኒ ሰርቻለሁ፣ 1 ብር ሳልቆርጥ ሙሉ ደሞዟ ሰጥቼ እንደውም ችልጅ ስትመጣ በራሷ በእውነት በማሰብ በራሷ ስልክ ነው የሰራችው። እኔ ጋር ደሊና ካላት በራሷ ስልክ ለምን እኔ ለልጆቹ እሰጣለሁ ስልክ የመስሪያ በራሷ ስልክ ነው የገዛችው። ደብድበዋለች። ብዙ ጊዜ ትለኛለች ስልክ ቢያስፈልገኛል ስትለኝ ሄጄ አዲስ ስልክ አዲስ ያልተከፈተ ሰው ታውቃለች አምጥቼ ሸልሜ ስልክ ብሯን በአግባቡ ሰጥቼ ተሰነባብተን ታክሲያም ጠርቼ ሸኝቼ ተሳሰማ ባለቤቴን ስማ አካል ሳመች ቤተሰብ ሆናችኋለሁ ስማ መጽሐፍ ቅዱስ ተመቱ ምናምን በሰላም የተለያየን። ከዛ ወዲህ ምን የመጣ ነገር ነው? እዚህ ጋር ቆመን ከስተመሮች ታወራለች። ማት 1-10 አይደለም ማት የታክሲ ጠይቃቸው አይሄዱ አይፈልጉም። ሁለተኛ የእኛ ጋር እዛው ነኝ ሳራ ባልትና ሲሏት እዛው ነኝ ልትል ትችላለች። ዝም ብዬ ግምት ነው የማስቀምጠው። እዛው ነው የምሰራው በውስጥ ትላቸዋለች። በውስጥ ማት ነገር ልትልክላቸው ቁጥሩ እሷ ጋር ነው፣ ዋትሳፑ እሷ ጋር። እኔ እኮ ስቱፒድ አይደለም፣ እያንዳንዱን ነገር አውቃለሁ። ግን ይሁን በቃ በግምት ምንም ነገር ማለት ስለማንችል እሷን በግምት ነው ባቡ እያለች ያለችው። ቪዲዮ ለእኔ ነው ካለች እኔም በግምት ማለት መረጃ ያስፈልጋል። አንቺ ቤት አቡ መረጃ ያስፈልጋል። ለዛ እኮ ነው ቪዲዮ አሁን ስሟን አይገልጽም። ስለ ህሊና ካወራው ቪዲዮ እሷ ያወራችውን ወሬ በሙሉ እኔ ደግሜዋለሁ። እኔ ያወራሁትን በሙሉ እሷ ደግሞ አውርተዋለች። አንዲት የካድኩት የዋሸሁት ምን ያልኩት ነገር የለም። ቪዲዮ እንደ ህሊና ቪዲዮ ይነካታል። ሲሙ ይሰበር። ምክንያቱም ሀው እኔ የምፈልገው አሁን አንቺ ፊት እና ህዝቡ ፊት ይሄ ሲም እውነት ሰላም የሚነሳው ከሆነ ሀው የምታግዢ ማለት አንቺ ፊት ይውጣና ይሄ ሲም ካርድ ይሰበር። ግን እኔ ከሆነ መረጃ ካለም ንገረኝ። ነገም ለሚሄደው ለምሰራው ነገር እኔ ሰላም ነው ላጥራልሻ። እዚህ ጋር እኮ ማንም ሳያስገድደኝ እኔ በፍላጎት እኔ ብትነግሪኝ እኔ ራሴ ቪዲዮ ሰራልሻል። አንደኛ የአንቺ ሲም ካርድ እኔ ምንም አያደርግልኝ። ከስተመሮቼ እቃዬ ላይ ናቸው። እኔ ጥሩ ነገር ላቅርብ፣ ሁሌ ይሸጣል፣ ሁሌ ይገዙኛል። አንቺ መተሽ እዚህ ጋር የምታቆሚው ነገር ታስቀጥያለሽ፣ የምታቆሚው ነገር የለም። ሌላም ሰው ይመጣል ያስቀጥላል። እኛን መሰረቱ እኛ እስካለን ድረስ ይቀጥላል። እኛም ደግሞ ነገ ክራይ ካልከፈልን ወደ ሀገራችን የሰው ሀገር ነው ያለን፣ የሰው ስራ ነው የምንሰራ። ይሄ ቢልዲንግ የኔ አይደለም፣ ሰራበታለሁ። አልሐምዱሊላህ እሄዳለሁ ወደ ሀገሬ። ገብቶሻል? ለስራ ነው የመጣነው፣ አንቺም ለስራ ነው። እኔ በጣም እኮ ሩሩ ነኝ ታውቂያለሽ። እንደዚህ አይነት ሰው የምበድልም ሰው አይደለም። ገብቶሻል? ስለዚህ እኔ አልደረስኩብሽም። ቪዲዮ ሰርተሃል አልሽ። ቪዲዮ የሰራ ነው እኛ የጥንቃቄ መልእክት ነው። እንደ ማንኛውም ድርጅት አስተዋውቀናል፣ የምናስተዋውቃቸው ነገር አለ። ይህ ደግሞ አያስመጣም። አንድ ጊዜ እንኳን ደውለሽ አልጠየቅሽኝም። ቮይሶቹ እኔ እንደውም መጨቃጨቅ ስለማልወድ እንጂ ምን ብለሽ ዘጋሽ? ወደ ቦለክሽ፣ ቲክቶክ ቦለክሽ፣ ዋትሳፕ ቦለክሽ።
አልጠየቅሽኝም። መልስ እስክሰጥሽ አልጠብቅሽም። ስለዚህ አቡዬ እኔ እንግዲህ ምንም ማለት አልችልም እኮ። ስለዚህ አሁን ያውላችሁ አሁን መፍትሄው ምን መሰላችሁ? እሷ የምትፈልገው ስሜ እንዲጠራልኝ በዚህ የተነሳ ወደ ስራ እንትን እንዳይልብኝ። እሷ አንተ ጋር በነበረች ሰዓት ታማኝ ናት ለስራዋ የሰራች ነገር አለ። እኔ ጋር በምትሰራበት እኔ እስካለች እስከሄደች ድረስ እኔ የማውቀው በመልካም እየሰራ እንደነ በመልካም ነው የምንሰራው። ምንድነው በታማኝነት በግልጽነት። እኔ እኮ ሌላ እሷ ራሱ ትመስክር ካዝና እኮ እሷ ጋር እኮ ነው ቁልፍ ምናምን ብር እኮ ራሷ ሽጣ ራሷ እንደፈለግሽ አይደለም ወይ ባያት አቡ ብር እንደፈለገሽ ነው ተሸጠው። ተናገሪ አቡዬ እንዴት እንደፈለኩ ይሆናል። እንጀራም ገብቶ ነው ምኑ ነው እንደፈለኩ የሚሆነው እንደፈለኩ ነው ማለት ነው። የሸጥሽው አንቺ ጋር ካሜራም የለም ሱቁ ላይ ትንሽ ሱቅ የሸጥሽው እንዳለ ቁም ሳጥን አንቺ ጋር ነው። አዎ እንዴ ሱቅ እኮ ክፍት ነው። ታዲያ ትመዘግቢያለሽ። ይሄን ሽጫለሁ ብለሽ ትጽፊያለሽ። የመጀመሪያ ቀን እየመዘገብኩ ነበር። ልክ ኦርደር ሲበዛ ግን መመዝገብ አቆምኩ። ለምን ላይቭም ምን ተሸጠ መጥቼ ስኔ ስትለኝ ማሜ ምን አልኩ? መዝግቢ ስትለኝ ኦንላይን እዚህ ተቀምጦ የሚሰራ ሰው ወይ ያስገባ። ለምን ኦንላይንም ስራ መመዝገብ ስላልከኝ እኔስ መጥቼ ማታ ዛሬ ስንት ተሸጠ? እኔ እኮ የሌለ እኔ ተሸጠውን ጽፌ ነው የምሄደው። ይሄን ብዬ ዋጋ ግን እንደ ድርጅት ኦነር መጥቼ ምን ሽጠሻል፣ ምን ገባ፣ ምን ወጣ የላክሽውን ዕቃ እንኳን ከስተመሮች ያውቃሉ። ማሚ አለቃዬ ነው ለ5 ወር ለ6 ወር እኮ ይሄንን የሚያክል አንተ ጋር የምነጋገር አቅም እኮ የለኝም። እኔ ግን ጀስት ያ ቪዲዮ እኔን ስለሚወክል ለምገባበት ስራ ስሜ እንዲጠራ ብቻ ነው የምፈልገው። አንተ ጥሩ ነው ገና መጀመሪያ ነው እዚህ ሶሻል ሚዲያ ላይ ብዙ ሰው ተበድሎ ነው የሚመጣው። ገብቶሻል? በበደል ነው ተበድሎ የሆነ ነገር ተደርጎ ደሞዝ ተከልክሎ ያየ ነው ብዙ ነገር በጥንቁልና በምናምን በተለያየ አይነት ነገር። እኔን ቪዲዮ ሰርታል ብለሽ ነው ቪዲዮ ሰርተብኛል። ደግሞ ቪዲዮ የማይነጋሽ ቪዲዮ ከዛ በተረፈ እኮ ነቅቷትማ ከስራ ተባረረች። እኔ አሁን አዲሷ አሰርሽን መታ ለምን ቪዲዮ ማለት ምን ጎድቷት እንዳባረረችሽ እሷንም መጠየቅ እፈልጋለሁኝ። ከዛ ይኸውልሽ አቡዬ ፕሮሞት አረግሻቸው ዝም ብለሽ ፕሮሞት ታረጊያቸዋለሽ እንጂ ምንም አይነት ነው ማንም ሰው ከፍቼ የመዳም ቅመሞች ከ5000 ጀምራችሁ ስራ መስራት ትችላላችሁ። መበርታት ከጀመራችሁ እኔ ቪዲዮ ከሳሰረሽ እኔ ለምን አልዘጋውም? ብትነግሪኝ እኮ ዘጋዋለሁ። ማንም ሰው እንዲሰራ ይፈልጋል። ለዛ ነው እኔ ቪዲዮ ቆልፈዋል። ከፈለግሽ ምን ችግር አለ? ከፈለግሽ አላይስ ጎበዝ ማሜ ቪዲዮን ፕራይቬት እኔ ችግር የለም። እኔ ስራ ሰው ነኝ እናቴ። ስንት አሰባለሁ። እኔ ሲሙን እሰብርለታለሁ በዚህ ሰላም እንዲሆን ማለት ነው። እሰብረዋለሁ አቡዬ። እኔ ምንም አልፈልግም። እኔ የምፈልገው በቃ ያን ቪዲዮ ሳይ ላይቭ ስገባ ምን ያደርግልኛል? ሰው ነው የምልህ ያን አንቺ የባልትና ስራ ላይ ነው መቀጠል የምትፈልጊው? ለምሳሌ 3 ስራዎች መጥቶልሻል። አሁን በእኔ በኩል ላይቭን አይተው ዋትሳፕ ኮንታክት ያደርጉኝ። ሞባይል ቤት አለ፣ ባልትና ቤት አለ፣ ሱፐር ማርኬት አለ። ሱፐር ማርኬቱ ባልትናንም ሁሉ ነገር ይዛል። አቡዳቢ ባልትና አልፈልግም ሲጀመር በቃ ለምን አሁንም እዚህ ሞባይል ቤቱ የምትገቢ ከሆነ ሴም ካርዱ ባልትና ፈልጎ የሚመጣ ሰው ነው ኮንታክት የሚያደርገው። ሰው ችግር የለም። ዩ ካን ስቲል ኪፕ ዩር ሴም ካርድ። የራስሽ ነው፣ በስምሽ ነው፣ ገንዘብሽ ነው። ስለዚህ ማንም ሴም ካርድ ስበሪ የሚልሽ የለም። ሞባይል ቤቱ የምትፈልጊ ከሆነ አሁኑኑ ባለቤቷን እዚህ ጋር አስገብቼ አገናኝሻለሁ። ኦኬ እሺ። ስለዚህ አሁን ማሜ በመጀመሪያ ጥሩ አሰሪ ስለሆንክ እናመሰግናለን። እሷ ራሱ ሰራተኛክ መስክራለሃለች በጣም ጥሩ አሰሪ እንደሆንክ። ስለ ባለቤትክ ደግሞ ወደፊት በሌሎች ሰራተኞች መልሶ ስሞታ ሲመጣልክ ከመጣልክ ራስህ ተስተካክል ማለት ነው። አብራ እኮ ነው የምትሰራው። ይኸውልሽ ባለቤቴ አንደኛ አብራ ነው የምትሰራው። ዝም ብላ ቁጭ ብላ የምታዝም አይደለች። እኔ ቃላት ያጥሮኛል። ለምን እንዴት እንደመጣች አውቃለሁ። ከታች ነው ዝም ብሎ ድንገት አይደለም። አንደኛ ያው ሴት ለሴት ብዙ ጊዜ ችግር ስላለ፣ ሁለተኛ እንግዲህ የራሳቸው ነገሮች ካላቸው ለመመርመር እሞክራለሁ። እኔም አሁን በጣም መልካም ሰው ነች፣ በሆነ ነው ማለት በጣም መልካም ሰው ነች። ሳራ ማንም ያውቃል። እሷ ሳራ ብላ ስትጠራ እኮ ምንም የማይመስላት ሰው ነች። ገብቶሻል? ማን ነው እስኪ በስምሽ የድርጅቱ ኦነር ነሽ፣ ፊት ለፊት ወጣ እንኳን የማታውቅነች። አሁን ነው ስትማረር ራስ ይሰራሉ። ድሮም ራሷ ነች የሰራችው። ገብቶሻል? ባሲ ፀሐይ ላይ ቆማ ብዙ ስራ የሰራችው ብቻ በጣም ጠንካራ ነች። እኛ በጣም በትዳራችን ደስተኞች ነን። ምንም አይነት ነገር ከሰው ጋር የምትበደል እኔም አልፈልግም እንጂ ብትበድል ዝም አልላት። እውነት ለመናገር ገብቶሻል?
ባለቤቴ እሷን በድላ ሰራት ማመጣውን ሰው በድላ እኔ ባለቤቴን ዝም አለ። ማንም ሰው ለመሰለሽ ያላሟላውት ነገር የለማ። ለብቶሻል ሁሉም ነገር በአግባቡ ሰጥቼ እንችለው ስራችንን ደግሞ እንድንሰራ እሷም የልፋቷን የሚከፈላትንም ከተከፈላትም በላይ ለድርጅቱ ጥሩ ባለሙያ ሆናልናለች። እኔ ግን ይኸው ብዙ ሰው ሊያውቅ ይችላል። እኔ እስከዛሬ ድረስ ስቲል እስከ ዳሬ አዘ ድራይቨር ነኝ። በቃ ሁሉም ሰው የሚያውቀው። እንግዲህ አንዳንድ ሰው በጣም መልካም ስትሆኝለት በጣም ጥሩ ስትሆኝለት አይዶን ነው ይሄ በደል ሊደርስብሽ ይችላል። እና ነገም ከነገ ወዲያ የምመለው ምንድነው ቪዲዮውን አቡዬ እኔ ከፈለገ ችግር የለብኝም። አንድ ቪዲዮ ማት ቪዲዮ እኮ አለ ቲክቶክ ላይ ዘጋላታል። ሁለተኛ ነገር ምንድነው አቡዬ እኛ ሳራ ባልትና አሁንም እንደ እንትን ማለት ነው እንደ ጥንቃቄ መልእክት አቡዳቢ ነው የምንገኘው። በጣም ብዙ የማዳም ቅመሞች እዚህ ጋር ወጥተው መናገር ይችላሉ። እኛ ፍሪ ዲሊቨሪ መጀመሪያው ልጆቹ የታክሲ ከሚከፍሉ በነፃ ሰፖርት ለማድረግ ልጆቹ በነፃ ነው የምናደርሰው። የትኛውም ቦታ የምሬን ነው የምልሽ በነፃ ነው የምናደርሰው አቡዬ። እሺ በጣም ነው የምናመሰግነው። እንግዲህ አንቺና ማሚ ምንም አይነት ቅሬታ የላችሁም። ቪዲዮን ፕራይቬት ያደርግልሻል። ስለዚህ ሰላም ነው ማለት ነው አይደል? እኔም ደግሞ ደስ እንዲላቸው ሲሙን እሰብረዋለሁ። አሁን ሪኮስት እኮ አላደረኩም አቡዬ። ፋሲካ ለምን ትደጋግሚያለሽ? ተይው ሴም ካርድ ከባለቤቷ ጋር ይቅር ተባባሉ። በቃ እኔ ብቻ ባለቤቴን መልካምነቷን በተመሰክር የበላችበት ቤት ነው አብረን ነው የለፋን ስለ መልካምነቷ እንጂ በሐሰት ወይ ሰዎች አሉኝ እንደዚህ ሰዎች ቦይስ ያዙልኝ እንደዚህ አሉኝ ብላ ሳይሆን አታክ ማድረግ የለባትም። ሁለተኛ እኔ በለዲያ ለዚህ ሀገር በለዲያ የሚፈትሸው ነገር ነው። እያንዳንዱ ሌጋሊ ስራ ነው የምሰራው። ባልትና ነው የምሰራው። ጥሩ በርበሬ ከኢትዮጵያ ተዘጋጅቶ የሚመጣ ነው። እዚህ ጋር እኔ ማድረግ እንጀራ ቤት ካለቀ ወይ ከሞቀው መኪና ላይ ተበልሰው ከሞቀው ሊቀየር ይችላል። ባለፈው በጦርነቱ የተለያየ እንጀራዎች አልነበሩ። የተለያየ ችግር ሊኖር ይችላል። ከዛ በተረፈ የኔ ባልትና ማንም ያውቀው ወይ ደግሞ ራሳቸው ልጆቹ ጤፍ ተብለው አጃ ይልካሉ ሲቀላቀልባቸው። በእንደዚህ አይነት ነገር ከመጣ እንጂ ምንም የማጭበረብረው ነገር የለም። መቀላቀለው ምናምን ንጹህ ማንም ሰው ያውቃል፣ ከስተመር ያውቃል። እና እሷም ሜዳ ለዛ ነው እኔ ምንም እንትን ያለው ከባለቤቱ ጋርም ያው አንድ ሀገር ስለምትኖሩ ይቅርታ ባባሉ ይቅርታ አልጠይቅም። እኔ መኖር ነው መስራት ነው የምፈልገው። ይቅርታ ግን አልጠይቅም። አንድ ቀን ምናልባት እኔ አልተባልሽም ማሪ እንዴት ይቅርታ ጠይቂልሻለሁ? ይቅርታ ባባሉ እሷም ይቅር በይኝ ያስቀየምኩሽ ነገር ካለ ትበልሽ፣ አንቺም ይቅር በይኝ በያት፣ እሷም ትበልሽ አንቺም በያት። እንደዛ የምትፈልጉ ከሆነ አይ ካልሽ ደግሞ እኔ መብትሽን አከብራለሁ። አልጫንሽ ማሪ እኔ ሚስቱን ይቅርታ አልጠይቅም። ግን የምፈልገው አንተ ምርጥ ሰው ነህ፣ ድርጅትንም ስም ቤትም በኩል እኔ መረጃ ካለ አለው ጠይቀኝ በኤኒ ታይም። እግሬ ላይ ወድቃ ያለችው ምንድን ነው? ውዬ ሌላ ነገር አይምጣ ያልኩት እዚህ ያለውን ነገር ብቻ እንዲጠራልኝ ለምሰራበት ነገር። ምክንያቱም ብዙ ነገር አለ። እኔ ማውራት አልፈልም። ውዬ ዝም ብለሽ በቃ ለምገባበት ነገር ጥሩ እንደሆንኩ እዛ ድርጅት መጥፎ ከሆንኩ ብቻ እንዲያወጣልኝ ነው። በቃ ተመስገን። እሱን ነው የምፈልገው፣ ሌላ አልፈልግም። ውዬ እኔ መስራት እፈልጋለሁ። ውዬ መስራት እፈልጋለሁ። አቡዬ ይኸውልሽ ስራ የምትሰሪ እዚህ ሀገር በአጀንዳ ይኸውልሽ በቲፎዞ ይመስላችኋል ሰዎች ብዙ ጊዜ። አሁን እሷ እንደዚህ ወጀብ ስላለ ምናምን ከ5 ከ6 ቀን ላይቀጥል ይችላል። ጥሩ ነገር ካለሽ ሁሌ ተመራጭ ነሽ። እንደኛ ዝቅ ብለሽ ከሰራሽ ከለፋሽ ወንድሞችሽን ካሳተፍሽ ያለውን ሰው ስራ ፈጥረሽ በነፃ ካቀረብሽ የራስሽን አስተዋጽኦ ካረግሽ የሆነ ነገር ሚዛን ሊያነሳ ይችላል። ግን የተለያየ አጀንዳ እያነሱ እዚህ ጋር መምጣት በእርግጠኝነት ከሳምንት በላይ ያ ሰው ይሄዳል። ጥሩ ነገር አንዴ ከገዛሽ ደግሞ አይገዛሽ። ልጅቷ ግን በጣም የስራ ሰው እንደሆነች አንተ ራስህ ካለቃዋ መስክረህላታል። ከስተመሮቿ መስክረውላታል። በጣም ትሁት የኔ ፕሮዳክትም ነው የመሰከሩላት። የኔንም ዕቃ እኮ ነው። አሁን እሷ
ከስተመር ሰርቪሷን ፈርስት ኦፍ ኦል ከፕሮዳክቱ በፊት ከስተመር ሰርቪስ አንዳንዴ ጥሩ ፕሮዳክት ይዘክ ጥሩ ሴልስ ካልቀጠርክና ከስተመርን እያለ እያመናጨቀ የሚያስተናግድ ከሆነ ከስተመር ተመልሶ አይመጣም። ምክንያቱም ፕሮዳክትክን ለመቅመስ መጀመሪያ ፈገግ ብሎ በትህትና ተናንሶ የሚያስተናግድ ከስተመር ሰርቪስ ጥሩ ከስተመር ሰርቪስ የሚሰጥ ሴልስ መቀጠር አለበት። አንዳንድ አበሻ እኔ ያን በጣም ብዙ ያለው እዚህ ሚዲያ ላይ አበሾች የቢዝነስ ባለቤት ሲሆኑ በጣም ጢባራም ጉረኛ ይሆናሉ። ከስተመሮቻቸውን የመዳም ቅመሞችን እነሱ የሚገዟቸውን ገስት እንዴት ሙድ እንደሚይዙባቸው እንዴት እንደሚጮሁባቸው እንደሚያመናጭቋቸው በገዛ ገንዘባቸው ሲገዙ እኔ እያየው ነው ባይኔ። እኔም ቤት መጥተው ሲከሱ እዚህ ጋር ላብላብ የሚል ልብስ የተቀደደ ልብስ ለሌላ ዜጋ ለአረብ ጠብር ግፍ ብለው የሚያስተናግዱትን የገዛ ዜጋቸው እኛ ሀበሾች እርስ በርስ ስለምንናናቅ የገዛ ዜጋቸው ግን መጥቶ ሲገዛቸው ብሩን ከፍሎ እየገዛ ጥሩ ከስተመር ሰርቪስ አያገኝም። ጥሩ ከስተመር ሰርቪስ የማያገኝ ከሆነ አንድ ሰው ጆይን ብሎ ላይቭ ላይ ሌላዋን ከስተመር ስታመናጭቅ እያየ እሱ ገስት ሪኩዌስት ልኮ ገብቶ አይገዛም። ምክንያቱም ይፈራታል። ትጮሃለች፣ ታመናጭቃለች። ስለዚህ ማንም ሰው መመናጨቅ ጮኸት አይፈልግም፣ ጥሎ ይሄዳል። እቺ ልጅ መጀመሪያ የተመሰከረላት ስለ ከስተመር ሰርቪሷ ነው። ሁሉም መጥተው በአንድ ድምፅ በጣም በትህትና እንደምታስተናግዳቸው ጠብር ግፍ ብላ እንደምታስተናግዳቸው የመሰከሩት። ከዛን ነው ስለ ፕሮዳክት የሚያወራው አንድ ሰው። መጀመሪያ ከፍትፍቱ ፊቱ ነው። ፊትክን፣ ፈገግታክን፣ ትህትናክን አይቶ ነው ከዛም ወደ ፕሮዳክቱ የሚገባው። እና ልጅቷ ስለ ከስተመር ሰርቪሷ አንዴ ነው አቡዬ የሚገዛሽ። እንደዛ ጥሩ ከስተመር ብትሰጭ ጥሩ አቀባበል ብትሰጪው አንዴ ነው የሚገዛሽ። ቀምሶት አይመጣም አቡዬ። እኔ እኮ ስራው ላይ ጥሩ ፕሮዳክት ከሌለ ደግሞ ከስተመር አይመለስም። እኛ ኮንቲኒው እዚህ ጋር ከስተመር ሆነን የቀጠል ነው። እዚህ ጋር ለሷ ምርጥ ነገር ስለምናቀርብ ሙች ነው። ኤግዛክት ኦርጋኒክ ነው። በጣም ደግሞ አይመጣም። አንዴ ገዝቶ ደግሞ አይመጣም ከስተመር። ሳራ ባልትና ብለን እኛ 2019 ጀምሮ ምንሰራ። ስለዚህ የእናንተ ፕሮዳክት ጥሩ ባይሆን ከስተመሮቻችሁ በቋሚነት ይገዙ። በዚህ ስማማለ። ለሷ ደግሞ እንዲመቻት ደግሞ በነፃ አርጌ ነው እንትን ስለ የነበረው ገብቶሻል። በነፃ ሁሉ አድርገን ነው እኛ 24 ሰዓት እየሰራ በነፃ አድርገን ነበር ስናደርስ የነበረው። አሁን የምናደርሰው በፍሪ ዲሊቨሪ ነው። አሁን በተወደደ ፔትሮል ስለአንተ ትህትና ስለ ጥሩ አለቃነትክ እንዴት እንደምትለፋ ደጋግማ መስክራለች። ለዛ እጅግ በጣም አድርገን ነው የምናመሰግነው። ባለቤቴንም አሁን እዚህ ያላዩ ሰዎች የሚቆምጡት አይሽ ባለቤቴን አሁን እሷ ባለችው ስም እንዲህ ነው የሚጠፋው ገብቶሻል እንጂ እኔ ባለቤቴ በጣም መልካም ባለቤቴ። ከዛ በፊትማ ስለሷ አላሉም። እዚህ ጋር የሰሙትን ድምፅ እግሬ ላይ ወድቃ ይቅርታ ጠይቀኝ የሚለውን ቃል ሰምተው ነው ይህንን ኮመንት መጻፍ የጀመሩት። ቢሆነስ ኖ ስትሄድ እግሬ ላይ ወድቃ ነው ይቅርታ ጠይቃኝ የተለያየ ነው። እኔም እግሯ ላይ ነው ስትሄድ እኮ ያለችው። እንጃ እሱ ቃል ከሰሙ በኋላ ነው አንተ ወዲያው ሚውት ስላደረግከኝ። ያው ምን ስልጣን አላት ስትሄድ ስማኝ እግሬ ላይ ወድቃ ነው ይቅርታ የጠየቀች። ኦኬ ሀቡዬ እኔ አቅም የለኝም፣ መስራት ነው የምፈልገው። ሀቡዬ በቃ እኔ የምፈልገው አሁንም የእነሱንም ስም አላወጣሁም፣ ራሴን ለማጽዳት ነው እዚህ ጋር ያመጣሁት። ብቻ እኔ ምንም ማለት አልችልም። ለምን ራስሽን በጣም እንደዚህ እያልሽ ዝቅ ታደርጊያለሽ? ለምን ለሰው የልብ ምክንያቱም እየሰማሽ ስትል እሱ አስተካከለላት ስትሄዳለ። አዳምጪ፣ አሁንም በህግ ምናምን አዳምጪ። አሁን ማበዛበ እንትን ነው። አሁን ነገሩ አቡዬ እየሰፋ ነው። ስለመጣንበት ስለ ቪዲዮ ምናምን እናውራ እንጂ ስለሱ ጨርሰናል። ግን ደጋግመሽ አታልቅሺ። መስራት ነው የምፈልገው የድሃ ልጅ ነኝ ምናምን አትበይ። ማለትም አይጠበቅብሽም። ኢማራት ላይ ህግ አለ። ሁሉም በህግ ነው የሚተዳደረው። ሁሉም ሰው መብት አለው። በታማኝነት አገልግለሻል። ሲበቃሽ ይወጣል አይደል? አለቀ። ሻቡዬ እኔም ባለች እዚህ ጋር ተጨባጭነት ያለው ነገር ካላወራን እኔም እዚህ ጋር ባለቅስና የተለያየ ነገሮች ሳልን እኔ በቃ ስላልበደልኳት መስከራለች። አላህ ይስጣ። እኔ ይቅር ተባባሉ ብያለሁ። ሁለታቸው ይቅር ይባባሉ ብዬ ነበረ። ስለ ድርጅቱ መስክራለች፣ ስለኛም መስክራለች። ቪዲዮን ያለችው ቪዲዮ ደግሞ አንቺ ካመንሽበት እና እዚህ ጋር ተከታዮችሽ ካመኑበት ያ ቪዲዮ እሷን እንትን ይላል ካሉ እኛ ችግር የለም። ግን መሰረታዊ ነገር ወሬ መደጋገም ያለብኝ መሰረታዊ ነገር አንድ ሰው እንዲመቸው አኮሞዴሽን ካለው ቤት ካለው ደሞዙ በአግባቡ ከተከፈለው ንጽህናውን የሚጠብቅበት መንገዶች ጸጉሩ ምናምን ካስተካከልሽለት ረፍት ከሰጠሽው በ15 ቀን ረፍት ከሰጠሽው
እኔ በዚህ ደረጃ ሳልበደል ከዛ አመመኝ ብላ በሰላም ተሳስሞ ከተለያዩ በኋላ አሁን በደላኛለች ስላለች ነው ባለቤቴ ያለችው። እንደዛ ነው ሁለት ለመናገር ይኸው አሁን እዚህ መድገም ትችላለች። መረጃ አለኝ ስላለች እሷ ከዚህ ጋር እኮ ትናደዳለች ባለቤቴ። በስሟ አስተባባሪ እኮ ባለቤቴ ግን አትናደድ፣ ምንም የሚያናድድ ያለ አግባብ ነው